ቅባት ቅዱስ በተቀባው ቁጥር ማለት ነው ሳላስበው እሺ ደም ይፈሰኛል እና እንደዚህ ስበሳጭ የሆነ ከተናደድኩኝ ማለት ነው እሺ ደም ይፈሰኛል። ይሄ ከምን አንፃር ነው? አንደኛ ቅባ ቅዱስ ስትቀቢ፣ ሁለተኛስ ጸበል ስጠጣና የጸበል ውሃ አለ አይደል? እንደ ጸሎት አድርጌ ድርሳኖችን ጸሎት አድርጌ ተጠጣሁኝ ያኔ እንትን ይለኛል፣ ይፈሰኛል። የጸበል ውሃም ስጠጣ ይፈሰኛል። ደም ነው የሚያፈሰው? አዎ ደም ያቃጥለኝና ማለት ነው ደም ይፈሰኛል። ስራን አቁም እያልሽ ቀጥቅጭው። መቀባቱን እንዳታቋርጪ፣ ደግሞም ስራን አቁም እያልሽ መቀጥቀሽን ቀጥይበት። መልካም መድኃኔዓለም ጸልየሽ ቸሩ መድኃኔዓለም አባቴ ሆይ ደሜን የሚያፈሰውን ክፉ መንፈስ አስቆምልኝ ብለሽ በመድኃኔዓለም ስም እየቀጠቀስ አስቆሚ። ያቆማል። ለምን ተቀባሽ ነው? ለምን ጠጣሽ? ለምን ተቀባሽ ነው? እሺ ኦኬ፣ መልካም። እሺ ሌላ ተረኛ፣ ሌላ ወለተ ወልድ ቀጥይሽ። እሺ ወንድም አለም እኔ ልግባ። እሺ ውዳሴ ቀጥይ። እሺ ወንድሜ እኔ አዲስ ነኝ ለማህበሩ። እሺ እንኳን ደህና መጣሽ። እሺ ወንድም አለም እና እኔ ጥያቄ ጸሎት ሳደርግ እንትን ይለኛል እንደዚህ ነጠላ ለብሼን ጸሎት ሳደርግ ነጠላው በቃ ሶፍት ነው የማደርገው እና በቃ እንደዚህ ማዛጋትና እሺ ይሄ በቃ ውሃ ነው የሚመስልህ በአፍንጫዬ ማለት ነው። እና እኔ እየተጠራጠርኩ ነው፣ የሆነ ነገር እንዳለ ገብቶኛል። እሺ እና ያው ሌላ የለም፣ ይሄንን ነው። ያው ብዙም ጸሎት ላይ በእርግጥ አንዳንዴ ነው ጸሎት የማደርሰው፣ ግን ለዚያው በቃ በመከራ ነው። እሺ ያው ይኸው ነው ወንድሜ። መልካም። የሆነ ፈሳሽ ነገር ይፈሰሻል ማለት ነው። ሶፍት አዎ አደረኩት ነጠላኝ ስትይ። አዎ ልክ ሰው እንደ ሶፍት ነው የምጠቀመው። ጸሎትን መጨረስ አልችልም። ልክ ጸሎት ስትጀምሪ ነው እንዲህ አይነት ነገር የሚያጋጥምሽ? ልክ ጸሎት ስጀምር እሺ በቃ ከየት መጣ ማልለው ልክ እንደ ውሃ ነው የሚንጠበጠበው። መልካም። አንቺም ስራህን አቁም እያልሽ መቀጥቀጥ ነው። እሺ አንቺም ስራህን አቁም እያልሽ መቀጥቀጥ። ዝም ብሎ እንደዚህ አይነት ፈተና ሲያመጣብሽ ዝም ብለሽ አትመልከችው። እሺ ልክ መጨረሻ ላይ ከጸሎት በኋላ መቀጥቀጥ እንደምታድጊ ስራህን አቁም፣ ፈሳሽ ነገር የምታፈሰውን አቁም፣ በመድኃኔዓለም ስም በቅድስት ድንግል ማርያም ስም አቁም እያልሽ መጀመሪያ መድኃኔዓለምን ተማጽነሽ በመድኃኔዓለም ስም መንፈሱን ማዘዝ ነው። እሺ ያቆማል። እሺ ወንድሜ እኔ መቁጠሪያ ምናምን የለኝም። ለምን አላዘጋጀሁም ወንድሜ፣ አልተመቸኝም ነበር ነው ትቆራል። አዘጋጅ ግድ ነው። መቁጠሪያ ማለት እኮ ጠላት ሲረብሽ ጸጥ ማድረጊያ ነው፣ ስራ ማስቆሚያ ነው፣ ሁነኛ መሳሪያ ነው መቁጠሪያ። የሆነ ከልክ በላይ ሲያልፍ የለም፣ ከልክ በላይ ሲያልፍ ስርዓት አደብ ታስገዥዋለሽ። አደብ የምታስገዥበት ነው። ምክንያቱም ይፈታተናል። ለምን ጸለሽ እያለ ይፈታተናል። ለምን ሰገርሽ እያለ ይፈታተናል። አሁን ብዙ ሰዎች ይኸውልሽ በመናፍስት ያልነቁ ብዙ ሰዎች ጸልዩ ጸልዩ ሲባል ይጀምራሉ አይደል? ጸሎት ሰግድ። አሁን ለምሳሌ የነ አባ ገብረ ኪዳንን የነ ዲያቆን ሄኖክ ኃይሌን የነ መምህር ነቃ ጥበብን ትምህርት ይሰማሉ። ውይ በቃ እኔ ጸሎተኛ መሆን እፈልጋለሁ ይሉና ይጀምራሉ። ሲጀምሩ አጀሬ ዝም ይላል። እሱ ይፈታተናቸዋል። በጣም በብዙ መንገድ ነው የሚፈታተነው። እነሱ ደግሞ መቁጠሪያ አያውቁም። እዚህ ጋር አይሻደን መቁጠሪያ አያውቁም። ስለዚህ አጀሬ ሲጨፍርባቸው ፈተናውን መቋቋም አቅታቸው ይተዋሉ። አይተውም ጸሎቱ ይተዋሉ። ስለዚህ እኛ ግን ምን አለን? መቁጠሪያ አለን። ስርዓት ያዝንልና ስርዓት እናስይዘዋለን። ለምን እንደምትፈታተነኝ? ለምን ጸለይክ ነው? ለምን ጸለይሽ ነው? ስነ ስርዓት ያዝ ብለሽ በመቁጠሪያ
ስትዠልጭ ያቆማል። እንዴት መቁጠሪያ አጋንንቱን ሊቀጠቅጠው ቻለ ከተባለ እየተቀደሰ ነው መቁጠሪያው፣ ስመ እግዚአብሔር የተጠራበት ነው። ሁለተኛ ደግሞ ማንን ተማጽነን ነው? መድኃኒዓለምን ተማጽነን ነው። ይህ በጣም መንፈሳዊ ጥበብ ይባላል። ምን ይባላል? መንፈሳዊ ጥበብ። አጋንንትን ስርዓት ማስያዣ። ልክ ጌታ መድኃኒዓለም ዞር ብለህ አንተ ሰይጣን ከኋላ ይወግድ አይደል ያለው? ልክ እንደዛ እንዳለው እኛም መቁጠሪያን ተጠቅመን ሰይጣንን ምንገስጽበት፣ ስርዓት ምናስይዝበት መንገዳችን ነው ማለት ነው። ስርዓት ማስያዣ ብቻ አይደለም ደግሞ እናወጣዋለን ጭራሽ እና በመድኃኒዓለም ስም ራስን አጋልጥ ካልን ያጋልጣል ሳይወድ በግዱ። ከህይወቴ ውጣ እያልን ራሱ አዳክመን ማስወጣት የምናስወጣበትን መሳሪያችን። ምን ካልሽኝ መቁጠሪያ በጣም አሪፍ እኮ ነው በእውነት። እውነት መቁጠሪያን እኮ ያላወቀ ትውልድ በእውነት የተሞኘ ትውልድ ነው። የተሞኘ ትውልድ ነው የምር። አዘጋጅቼ ነበር እና ጠፋኝ። ጓደኛ አንስታው መሰለኝ ስጠይቃት አይን ያላነሳው ማለች። መከራከሩን ማስጠለኝ እና ታውኩት እንጂ አዘጋጅቼ ነበር። እና ወንድሜ አሁን ደግሞ መናገር አልችልም ማለት አሁን ሀሳቤን መግለጽ አልችልም፣ ማውራት እንደዚህ አልችልም። እና ጸሎት በማድረግበት ሰዓት ያን ነገር እያየው ስለሆነ እሱ እንዳይሆን ብዬ ነው። አሁን ማውራት አልችልም፣ አግዶኛል። የሆነ የለም ሰው ፊት ምናምን ማውራት አልችልም። እንዴት ነው ማውራት ያገደሽ? ለምሳሌ እንዴት አድርጎ? በቃ አሁን ምሳሌ የሆነ በጣም ንጽህናዬን የምጠብቅ ልጅ ነኝ በጣም እና የሆነ እጠራጠራለሁ ወይ አያፍ ጠረን ይኖርብኛል። በጣም እንትን ምን ልጅ ነኝ ግን እና ደግሞ ውስጥ ጉሮሬ ደግሞ ቆስሏል። ውስጥ ጉሮሬ በጣም የቆሰለው ቆስሏል ውስጥ ላይ እና ምንም አይነት እንትን የለኝም። ልክ ጸሎት ሳደርግ ያ ነገር ስላለ የተያዘ ነገር እንዳለው ብዬ ቆስለቱ ውስጥ ያለው ጉሮሮዬ። እሺ ጉሮሮሽ ቆስሏል? ቆስሏል። ያው ቆየ በጣም ይለቃል እያልኩኝ እስካሁን እንግዲህ 1 ዓመት ምናምን እየሆነው ነው። ዘቢብ እንትን የሆነ በክዳን እያደረግሽ የለም? ማን ነው የወይራ ዘይት፣ ንጹህ የወይራ ዘይት አለ አይደል? ጸሎት ያደረግሽበት። ለምሳሌ እንበልና ሰኔ ጎልጎታን ተጸልይና ምኑ ላይ? የወይራ ዘይቱ ላይ። ከዛ በክዳን እያደረግሽ እመቤቴ ማርያም ፈውሽኝ፣ ጎሮሬ የቆሰለውን ጎሮሬን እባክሽ አክሚኝ እናቴ፣ ሐኪሜ አንቺ ነሽ፣ በሰኔ ጎልጎታሽ ተማጽኛለሁ እያልሽ እየተማጸንሽ በክዳን እያደረግሽ የለም? 3 ክዳን ጠጪ። እናቴ ወይ ጎሮሬን አክሚኝ፣ በዚህ ይሄን የወይራ ዘይት ተጠቅመሽ በዚህ በወይራ ዘይት በኩል ጎሮሬን ፈውሽኝ እናቴ እያልሽ በቅድስት ድንግል ማርያም ስም እያልሽ ጠጪ። 3 ጊዜ ማለት ነው። ትፈውስሻለች። እሺ ወንድም አለው። ከእምነት አንጻር በእምነት ነዋ እንደምትፈውስሽ ታምነሽ ማድረግ እውነት ነው። እና ቤተሰብ ጋር ደግሞ ከቤተሰብ እንደዚህ አንዳንድ ትምህርቶችን ሲሰማ የመምህር ተስፋዬን ሲሰማ አያቴን ምናምን መጠየቅ ጀመርኩኝ። በጣም ብዙ ፈተናዎች እያጋጠሙኝ ነው ያሉት፣ በጣም ብዙ ነገሮች እና አያቴ ምናምን ማለቴ ከስር ያለውን ነገር ሲጠይቃት ምናምን ይሄ ባዕድ አምልኮ ውስጥ እንዳሉ እኔም አውቃለሁ። በእርግጥ እሱን እንዳለ ነው እና አያቴን በጣም ብዙ ልጆች እንደሞቱባት እና ወደ 6 ልጆች ነው 4 ልጆች እንደሞቱባት እና 3 ልጆች የኔ እናትና 2 ሴቶች አሏት ሌላ ክስቶቼ እና እነሱም ያው በእንትን የተረፉት ተርፈው ነው እነሱ እና አያቴ እንደዚህ ደም ታደማለች። እናቴም ደግሞ በጣም ትታመም ነበር፣ በጣም ያማት ነበር እና ያው ይሄ ባዕድ አምልኮቱ ምናምን ውስጥ ገብታለች እና አሁን መጨረሻ ላይ ሰልማለች ጭምር አሁን ላይ እናትሽ። አዎ አሁን ማዘሬ ሰልማለች። አያቴ አልሰለመችም።
እሺ ጥያቄሽ እና ምንድን ነው? እሺ ታዲያ የአስር ዓመት ልጅ እያለሁ ምናምን እኔም ስለሚተባልኩኝ እኔ ደግሞ እሺ ያደጉት በቤተ ክርስቲያን ነው ምናምን እና አልሰልምም አልኩኝ። እሺ አዎ እና እናቴም በጣም ብዙ ፈተናዎች ነው እንትን እያለች ያለችው። እኔም እሺ በጣም ከልጅነቴ ጀምሮ ፈተና ነው እስካሁን። እንግዲህ አሁን 26 ዓመቴ 27 ዓመቴ ነው። ከ10 ዓመት ጀምሮ እሺ ፈተና ነው የጀመረብኝ ከልጅነት ጀምሮ። እሺ እሺ ጥያቄው ምንድን ነው? አሁን ጥያቄው ጥያቄው ምንድን ነው? እንዴት ነው በቃ ከዚህ በኋላ ማለት እኔ በቃ ሁሉም ነገር ሰልችት ብሎኛል እና አሁን እኔ በቃ መፈወስ ነው የምፈልገው። ሌላ ምንም አልፈልግም። እና እንዴት ነው እሺ ማስቆም የምችለው? በተለይ ስራዬ እንትን ላይል በጣም ብዙ ነገሮች ይደርሱብኛል። ስራ ገብቼ ስራ መስራት አልችልም። አሁን ነው እየገባኝ ያለው ነገሮች ምን እየተካሄዱ እንዳሉ እና በቃ ስልችትን ያለኝ ሁሉም ነገር። እንዴት አድርጌ ነው ከዚህ ችግር መውጣው ነው? አዎ መልካም። እሺ ታዲያ ያው እናትሽና አያትሽ በገዛ እጃቸው አጋንንቱን ሲያሰለጥኑት ነበር እንደነገርሽኝ ከሆነ። በተለይ አያትሽ አዎ ያው እንዳጠነከረችው እችለት ይሰማል ድምጼ? አዎ የወንድም አለም ይሰማል። ድምጼ ይሰማችኋል? አዎ ይሰማል። መልካም። እና አጠንክረዋለች አያትሽ። ከአያትሽ ደግሞ ተቀብላ እናትሽም ልክ እንደዚሁ በዚህ ሁሉ ሲፈትን ነበረ። ከዛ በኋላ ደግሞ ሁለተኛ በጣም መጥፎ ክፋት ውስጥ ደግሞ አስገባት። ምንድነው ከተባለ ሌላ እምነት ውስጥ አስገባት። ይሄ ደግሞ በጣም የከፋ ነው። የሞት ሞት ነው። የሞት ሞት ነው። ስለዚህ ወደ እስልምና ወሰዳት። አንቺንም ሊወስድሽ ፈልጎ ነበረ፣ ግን እግዚአብሔር ይመስገን ትንሽ ቤተክርስቲያንም ስለቀመሽ ተርፈሻል። ግን አሁን እዚህ ጋር እናቴ አሁንም እየተሰቃየች ነው። አይደንቅም የእናትሽ መሰቃየት። በነገራችን ላይ አይደንቅም። ምክንያቱም ገብታለታለች እኮ የበለጠ እንደው የምትማጸነው ቅዱስ እንኳን የለም። የምትማጸነው ፈጣሪዋን እንኳን ክደዋለች። የለም። ስለዚህ ብትሰቃይ አይደንቅም ልልሽ ፈልጌ ነው። ምክንያቱም እምነቷ ውስጥ የለችም። የሚረዳትን ትተዋለች። ስለዚህ መጀመሪያ እንድትድን እንድትፈወስ ወደ እምነቷ መምጣት አለባት። ጠፍታለች። ይሄ የአንቺም ኃላፊነት ነው። በነገራችን ላይ የአንቺም ኃላፊነት ስልሽ አንደኛ በደንብ ተረጂ። የእስልምናውና የክርስትናውን ልዩነት በደንብ አድርገሽ ተረድተሽ፣ በተለይ ወንድማችን እፎይ ጋር እየገባሽ ተማሪ፣ በደንብ ተማሪ። እሱ ላይ በሚገባበት ሰዓት ስለ እስልምና ምንነት በደንብ አድርጎ ነው የሚያስተምርሽ። በደንብ አድርገሽ ከተማርሽ በኋላ እናቴ አንቺ የገባው እስልምና እኮ አንቺ የገባሽበት እስልምና እኮ ይሄ ነው ብለሽ ንገረት። ይሄ ነው እያልሽ ከአዲሳቸው ከቁርአናቸው እያወጣ አይደል እሱ የሚናገረው? አሁን ለምሳሌ በቁርአኑ በእስልምና ውስጥ ራሱ ሁለት አይነት እምነት ነው ያለው አይደል? አህባሾችና ዋህብዮች የሚባሉት ሁለቱም አንድ አይነት ፈጣሪ አይደለም የሚያመልኩት፣ አላህ አይደለም የሚያመልኩት። አንደኛው ባት ያለው ነው፣ አንደኛው ባት የሌለው ነው። አንደኛው ጭንቅላት ያለው ነው የሚከተል፣ አንደኛው ጭንቅላት የሌለው። አንደኛው የሚስቅ ነው፣ አንደኛው የማይስቅ ነው። አንደኛ እግሩን ጀሃነም የሚከቱ ነው፣ አንደኛው እግር የሌለው ነው። ሲጀመር እናቴ የትኛውን ነው የምታመልኪው? የትኛውን አላህ ነው የምትከተል? እንዲህ ያልሽ ጥያቄ እንዲፈጠርባት ማድረግ ግልጽ ነው አይደል? ከነ ማስረጃው እያልሽ ማስረጃ የማመድን ስብና በጣም የወረደ ስብና አለው አይደለም? በጣም እጅግ የሚቀፍ ስብና አለው። እነኛን መርጠሽ ምዕራፎችን ያዥ። እናቴ አንቺ የምትከተዩ እንደዚህ አይነቱን ሰው ነው? ይሄ ሰው የፈጠረውን እምነት እኮ ነው የምትከተዩ እያልሽ በሚገባት መልኩ ስታስረጃት ትወጣለች። የቤት ስራ ነው የምትሰጫት። በየቀኑ እንደዚህ አይነት ነገር ስትሰጫት በአንዴ ባትለወጥልሽም ግን ጥያቄ ይፈጠርባል ውስጧ።
አዎ ስለ አሁን ክርስቶስ ደግሞ ይኸውልሽ አስጨርሽኝ፣ ቆይ አንዴ። ስለ ክርስቶስ ደግሞ እኔ ሕይወት ነኝ፣ መንገድ ነኝ፣ ከኔ በቀር ማንም ሰው በእኔ ወደ እኔ ካልመጣችሁ በቀር ማናችሁም ልትድኑ አትችሉም፣ ትንሣኤ ሕይወት እኔ ነኝ ብሎ የተናገራቸው ቃላቶች አሉ አይደል መጽሐፍ ቅዱስ ላይ። እነኛን የመጽሐፍ ቅዱስ ደግሞ እያመጣሽ ኢየሱስ ክርስቶስ የዘላለም ሕይወት እንደሆነ አምላክ እንደሆነ አምላክ ነኝም ብሏል። ዮሐንስ ራዕይ ምዕራፍ 1 ቁጥር 8 እኔ አልፋና ኦሜጋ መጀመሪያና መጨረሻ ሕያው አምላክ ነኝ ይላል። እንደዚህ አይነት ጥቅሶችን እያመጣሽ ከሱ ውጪ የሚመለክ አምላክ የለም እያልሻት በደንብ አድርገሽ አስረድተሽ እናትሽን ከወደቀችበት የጨለማ አዘቅት ውስጥ ማውጣት አለብሽ። ይሄ የምታደርጊው ግን አንድም እየጸለሽላት ነው፣ አንድም እየመከርሻት ነው። በምክር ብቻ ሳይሆን ምክንያቱም ወደዛ ጥፋት ያስገባ ሰይጣን ነው። ሰይጣኑ ደግሞ ዝም አይልም። ስለዚህ ሰይጣኑን ደግሞ የምታሸንፊው በጸሎት ነው። በጸሎት እየተዋጋሽ እናትሽን ወደ ትክክለኛ እምነት እንዲያመጣ እግዚአብሔር አምላክ እየተማጸንሽላት፣ በጎን ደግሞ ትመክሪያታለሽ እንዲህ እያደረግሽ ማለት ነው። ከዛ ታውጫታለሽ። የአንድ ነፍስ ማዳን ደግሞ ቀላል አይደለም። የአንዲት ነፍስ ዋጋ መላው ዓለም ካላት ዋጋ ይበልጣል። መላው ዓለም ካላት ዋጋ ይበልጣል። አንድ ነፍስ ቀላል አይደለም። በእውነት አንዲት ነፍስ ማዳን፣ ከዲያብሎስ መንጋጋ ማውጣት፣ ይህ ትልቅ ጀብድ ነው። እልፍ አላፋት መላእክት ይደሰታሉ አንድ ነፍስ ስትድን። በሰማይ ትልቅ እንዲሁ ንስሐ ከማስፈልጋቸው ንስሐ በሚገባ በአንድ አጥብ በሰማይ ትልቅ ደስታ ይሆናል። የአንድ እናትሽ ነፍስ መዳን በፈጣሪ ዘንድ እጅግ ታላቅ ደስታ ነው የሚደረገው በሰማይ። ይህንን አስበሽ እናትሽን የማዳን ኃላፊነቱ አለ አንቺ ጋር። አንድ መረዳት ያለብን ነገር ባለማወቅ ሄዳለች፣ አውቃ ደግሞ እንድትመጣ ማድረግ ይቻላል ማለት ነው። እሱ ይሄ የቤት ስራ ነው ማለት ነው። እህት ወንድሞች፣ ሁላችንም ጋር ኃላፊነት አለ። በተለይ ሌላ እምነት ውስጥ የገባ ወንድም ወይም እህት ካለን፣ ወገን ዘመድ ካለን፣ እነኚህ ሰዎች የምታድኗቸው መጀመሪያ ልዩነቱን ወቁ። የእስልምናና የክርስትና ልዩነት በደንብ ወቁ። በተለይ ወንድማችን እፎይ በእውነት እግዚአብሔር አስነስቶታል። በወንድማችን በእፎይ አድሮ በጣም 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 ብዙ ስራ እየሰራ ነው እግዚአብሔር አምላክ። ስለዚህ በደንብ ሄዳችሁ ደግሞ ይኸው በጣም ብዙ የብዙ ምዕመን ችግር ምን እንደሆነ ታውቃላችሁ? እሱ ቁጥር ይጠቅሳል፣ ሱራ ቁጥር ይጠቅሳል፣ ከአዲስም ያወጣል። ግን ስንታችን ነው የምንይዘው የሚጠቅሰውን ጥቅስ? በቃ የሆነ ነገር ሲያወራ እንስቃለን፣ ዝም ነው አይደል የምንለው? ተሳሳትኩኝ? ንገሩኝ እስቲ። እንስቅና ዝም፣ ወይም ቪዲዮ ለሌላ ለሰው ሼር እናደርግና ዝም አይደል? እውነት ውሸት? አቃቁን እስቲ እናውራ። ምዕራፍ ትይዛላችሁ? አትይዙም። ምዕራፍ እኮ ግን ምን ታደርጋላችሁ መሰላችሁ? አንድ ጥሩ የቤት ስራ ልስጣችሁ። ወንድማችን እፎይ ሲገባ የሚጠቅስ የቁርአን አያ ወይም ደግሞ ሐዲስ ይጠቅሳል አይደለ? የሆነ ግሩፕ ፈጠሩ፣ የራሳችሁ የሆነ ፕራይቬት ግሩፕ የቴሌግራም ፈጠሩ፣ የራሳችሁ የሆነ ማስታወሻ መያዣ ማለት ነው። ከዛ እሱ የሆነ ጥቅስ ሲጠቅስ፣ የሆነ ምዕራፍ ሲጠቅስ እናንተ ምዕራፉን ምን ላይ ታስቀምጣላችሁ? የቴሌግራም ፕራይቬት ግሩፓችሁ ላይ ታስቀምጣላችሁ። ከዛ ሄዳችሁ ያነበበውን ቼክ ታደርጋላችሁ። ቼክ ታደርጉና እንደ ማስረጃ ይቀመጣል እሱ። ከዛ አንድ አሕዛብ ለማዳን የሆነ እንደዚህ አይነት ችግር ሊገጥማችሁ ይችላል። ወይ ወንድማችሁ ሊሰልም ይችላል፣ ወይ እህታችሁ ልትሰልም ትችላለች፣ ወገን ዘመን ሊሰልም፣ ወይ የምታውቁት ሰው ሲሰልም እናንተ ያንን ሰው እንዴት አድርጋችሁ ነው የምትመክሩት? ያስቀመጣችሁ ጥቅስ አለ አይደለም? ቴሌግራም ፕራይቬት ግሩፕ ከፍታችሁ ከዛ እየመዘዛችሁ ይሄው አንተ የምትከተለው እምነት ይሄ ነው እያላችሁ አይኑን እንዲገጥ ታደርጉታላችሁ ማለት ነው። ግን እየሰማችሁ ብቻ ወንድማችን እፎይ ጥቅስ ዝም ብሎ ሲጠቅስ እየሰማችሁ እየሳቃችሁ ዝም ብላችሁ የምትወጡ ከሆነ ግን ምንም በከንቱ እያደከማችሁት ነው ማለት ነው። በእርግጥ ቪዲዮ አይጠፋም፣ ግን ቪዲዮን ገና ፍለጋ ቪዲዮ እሱ ትክክል አይደለም። እና እስከዛሬ ብዙ አያ ጠቅሷል። መሐመድ ለምሳሌ ቅማል እንደሚቀመልለት ምን ላይ ነው ተብላችሁ ብትጠይቁ ስንቱ ያውቃል? እንደዚህ አይነት የሆነ የአንድ ነብይነት አንድ ነብይ እንዲህ አይነት ነገር ይጻፈልታል ተብሎ ማይጠበቅ በጣም ብዙ ነገር ከአስክሬን ጋር ወሲብ እንደሚያደርግ ብዙ ተናግሮ ነበር እኮ። ስንቶቻችሁ ይዛችሁታል? ግን እንደዚህ አይነት ምዕራፎች
ሰው ለመለወጥ ሰው ለማዳን ግን ይጠቅማችኋል። በጣም ግልጽ ይኸውልህ ነው አይደል? ወንድሜ፣ አሁን አዎ ወንድሜ፣ ቆይ ወደ አንቺ እመጣለሁ እሺ እመጣለሁ ወደ አንቺ ወንድሜ፣ ያዥው። ለሌሎችም ጭምር ነው እንደዚህ አይነት ማስረጃ እንትን አስተያየት የምሰጠው። እሺ ለአንቺ ብቻ ሳይሆን ለሌሎችም ብዙዎቻችን ጋር ዝንጋይ ስላለ ነው። እና እህቶች፣ ወንድሞች ስትገቡ በከንቱ ወጥታችሁ በከንቱ ገብታችሁ በከንቱ አትውጡ። እያንዳንዷን የሚጠቅሳትን ምዕራፍ ልቅም አድርጋችሁ ያዙ። ልቅም በፕራይቬት ግሩፓችሁ ላይ የራሳችሁ ፕራይቬት ቻናል ክፈቱ። ከዛ በኋላስ የሚጠቅሳትን እያንዳንዷን የቁርአንም ይሁን እንትን በደንብ እውነቴን ነው የምላችሁ፣ እንዲህ ከያዛችሁ ለወደፊት ንጽጽር ራሱ መስራት ትችላላችሁ። ንጽጽር የመስራት አቅሙ እንኳን ይኖራችኋል። እና ያንን መያዝ በደንብ አድርጎ መያዝ ፈልጋችሁ አንድ ጥቅስ ከታቀሰ እንዳያመልጣችሁ። አብሮ ከሚስቁ ጋር መሳቅ አይደለም። እናንተ ብልህ ሁኑ። ምን ጠቀሰ? ምዕራፍ ስንት ነው አለ? ምዕራፍ ሳሂህ ሙስሊም፣ ሳሂህ ቡኻሪ የትኛው ነው የጠቀሰው? እሱን ሄዳችሁ ትጽፋላችሁ ማለት ነው። ከዛ ሄዳችሁ አረብኛ ከሆነ አረብኛ የምትችሉ ከሆነ አሪፍ፣ ካልሆነ ደግሞ ጎግል ትራንስሌት ያደርጋል አይደለ? ወደ አማርኛ ከአረብኛ ወደ አማርኛ ትራንስሌት ታደርጉና ታነቡታላችሁ። ከዛ ማስረጃ አድርጋችሁ ታስቀምጣላችሁ። ከዛ ነገ አንድ በቅርብ የሰለመ ሰው ልታገኙ ትችላላችሁ። ታወጡታላችሁ። ከዛ መዝገብ እያወጣችሁ ሰልፍ ታደርጉበታል። አንተ ወዴት እምነት ነው የገባው? ና ና ና ና እንደዚህ አይነት እምነት ውስጥ ነው የገባው እያላችሁ እየጠቀሳችሁ አናቱን ስትሉት ያፍራል። ሲጀመር ወይኔ እንዲህ አይነት እምነት ውስጥ ነው እንደገባሁት ይላል። ታወጡታላችሁ ማለት ነው። እና በዚህ መልኩ ነው መሆን ያለበት። በዚህ መልኩ ነው መሆን ያለበት። እና ዝም ብላችሁ በከንቱ እየገባችሁ አትውጡ። በጣም እፎይ እኮ ዘላለም ይኖራል እንዴ? ንገሩኝ። ይኖራል? ሰው አይደል? አይሞትም? ነገ አያልፍም? አያልፍም? ንገሩኝ። ያልፋል እኮ። ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው አላለም ዳዊት? እስካለ ድረስ ግን ምን እንበልበት? እስካለ ድረስ እንጠቀምበት። እንጠቀም፣ በጣም እንጠቀም። እሱ ቀድሞ ስላነበበ ነው። ቀድሞ አንብቧል። ቀድሞ ካነበበ ሰው መማር ደግሞ እድለኝነት ነው። እድለኝነት ነው። እና እንደዚህ አይነት ነገር ብታደርጉ መልካም ነው ለማለት ያክል ነው። እሺ ይሄ አሁን ስለዚህ አንቺ ውዳሴ እንዲህ አይነት ነገሮችን ትመዘግቢና በእውነቴን እምልሽ በቀላሉ ታወጫታለሽ። እናትሽ በቀላሉ ነው የምታወጫት። ጎትተሽ ከገባችበት እምነት ውስጥ ታወጫታለሽ። ከዛ ጎን የእሷን አስጸያፊዎችን ነገሮችን ትጠቅሽላትና መልሰሽ ደግሞ ምን ታደርጊያለሽ? ከአንቺም ሃይማኖት ደግሞ ከመጽሐፍ ቅዱስ ኢየሱስ ክርስቶስ ሕይወት እንደሆነ፣ ኢየሱስ ክርስቶስ አምላክ እንደሆነ፣ ከሱ ውጭ መዳን እንደማይቻል እያመጣሽ ትጠቅሽላት፣ ወይኔ ልጅ አዳንሽኝ ትልሻለች። ልክ ቂርቆስ እናቱን ከክደት እንዳዳናት ማለት ነው። ሰማዕቱ ቅዱስ ቂርቆስ እናቱን ከክደት አይደል ያዳናት? አንቺም ለእናትሽ መዳን ምክንያት ትሆኛለሽ ማለት ነው። እና እንዲህ አይነት ነገሮችን ማድረግ አለብሽ ለማለት ነው። ሌላው ደግሞ እህቴ አሁን ለመጣው ፈተና በርትተሽ መጸለይ ነው የመጀመሪያው መፍትሄ። እሺ አንደኛ በርትተሽ ጸልይ። ቋሚ የሆነ የጸሎት ህይወት ይኑርሽ። አንዱን ያዝ ለቀቅ እንዳይሆን፣ እናም አንድ ቀን ማቋረጥ አንድ ቀን መጸለይ እንዳይሆን፣ ያልተቋረጠ የጸሎት ህይወት ያስፈልግሻል። ለውጥ የሚመጣው በዛ ነው። በዋናነት መዝሙረ ዳዊትን ይዘሽ ምንም አይነት ፈተና ቢመጣ ሊያነቃንቅሽ አይገባም። ምንም አይነት ፈተና ቢመጣ መጸለይ፣ እናም ደግሞ የልብሽን መሻት መጸለይ፣ መጠየቅ አምላክን። ቅዱስ ጳውሎስ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ነው ያለው። እና ልመናሽን መጠየቅ መማፀን፣ ያንን አድርጊ። አሁን መጠየቅ ትችላለሽ፣ ማይክሽን ከፍተሽ ያልገባሽ ካለ። እሺ ወንድም አለም፣ አዎ እንዳልከው እሱ ትልቅ ኃላፊነት ነው። ለእኔ ግን አሁን እሷ እንትን አላት
ህይወት አላት ማለት እኔ መጀመሪያ ልጇ ነኝ። መጀመሪያ ልጇ ነኝ እና አሁን ሌላ የኔ አባት ሟች ነው፣ በልጅነቴ ነው ያረፈው እና አሁን ሌላ ህይወት መስርታ ነው እየኖረች ያለችው። ልጆች አሏት ምናምን እና ግን ምንም ደስተኛ አይደለችም፣ በዛም ደስተኛ አይደለችም። እንዳልኩ የቤት ችግር ምናምን ስለነበረ ሰውየውም እንደዚህ ያው እንትን ቢሆንም አስልሟታል። እሱ ነው እንግዲህ በእሱ ምክንያትም ነው የሰለመችው እና ደግሞ ትድኛለሽ፣ እስላም ከሆንሽ ትድኛለሽ በሚለው ምናምን ነው የሰለመችው እና በቃ በጣም ነው የሚናፍቀኝ። አሁን ሞልቴ ክርስቲያን እንደነበረች የምታደርጋቸው ነገሮች እንትን ነበረች። ኪዳነ ምሕረት በጣም የምትወዳት ኪዳነ ምሕረት ነበረች እና ብዙ ነገሮች ተፈጥረዋል በህይወቴ። ገና የ10 ዓመት ልጅ ጨቅላ ህፃን ልጅ ሩጬ ያልጠገብኩ ልጅ ነበርኩና በዛ ሰዓት እንግዲህ ሌላ እኔን 10 ዓመት ሙሉ አላገባም ብላ ነበር ስታሳድገኝ የነበረችው እናቴ፣ አባቴ ከሞተ በኋላ ማለት ነው። እና በመሀል እንግዲህ ሰይጣን የላከው ነው የምለው፣ መቼም ሰይጣን ልኮት ነው የመጣውና እሱ ገባ። ብዙ ጥቃቶችን እኔ ላይ ማድረስ ጀመር አባትዬ ማለት ነው። እና እሱ ብዙ ጥቃቶችን አደረሰብኝ። እሱም ቀርቶ እንደዚህ ማለት የኔ ቤቴ ነው፣ በቤቴ በእናቴ ቤት እሱ ገብቶ ስዕል አድኖችን ሁሉ እስከ ማቃጠል እንግዲህ በዛ በጨቅላ ህፃን ነኝ እና በቃ እሱንም ያቃጠላለሁኝ፣ እገልሻለሁኝ፣ እንደዚህ ያደርግሻለሁኝ እየተባልኩ ነው ያደግኩት። ማን ነው አልሽኝ? እሱ ማን ነው አልሽኝ? አባትዬ አባቴ እና በቃ እስከ አባቴ በልጅነቴ ነው ያረፈው። አባትዬ ስትይ አልገባኝም። አባትዬ አታውቅም? ምንድን ነው አባትዬ? አስረጅኝ። አባትያ ማለት የእንጀራ አባት ማለት ነው። የእንጀራ አባት ነው። እሺ፣ የእንጀራ አባት። አዎ፣ የእንጀራ አባት እና ብዙ ጥቃቶች አሉ። እገልሻለሁ ነው፣ እኔ አልሰልምም ነው ያልኩት። አልሰልምም አልኩኝ እና ደግሞ አሁን 2 ሃይማኖት ሆነ። እኔ ልጅ ነኝ እንግዲህ 10 ዓመት ምንም አላውቅም። እንደው ሃይማኖት እንኳን ገብቶኝ አይደለም፣ ግን በቃ ስዕል አድኖ እንደዚህ አንስቶ ቅዱስ ጊዮርጊስ ስዕል አድኖ ነበረ። በቃ እንግዲህ እስካሁን ከሀገር ከወጣሁኝ ወደ 12 ዓመቴ ነው። በቃ መመለስም አልፈልግም። አንደኛ ብዙ ነገሮች ተደርጎብኛል እኔ ላይ ማለት ነው። ገብቶሃል? እናቴ ያለች በዚህ ላይ እናቴ ማየት ብፈልግ እንኳን በጣም በጣም መጥፎ ትዝታዎች ስላሉኝ መመለስም አልፈልግም እና ስዕል አድኖችን ሁሉ ሰብስበው አቃጥላለሁኝ። በቃ ብዙ ነገሮችን የሚለኝ ሰው ነበረ። እሱ ጋር ነው አሁንም ያለችው። ወልዳ 2 ልጆችን አፍርታ እኔ ያለችው እና ከባድ ነው። እውነት ነው፣ ከባድ ነው። ታለምዬ እንዴ ምን ማድረግ እንዳለብኝም አላውቅም። ህይወቴ ሙሉ መስቀልቀሉ ይወጣል። አሁን ነው በጣም ቅርብ ሰዓት ነው መምሪ ተስፋን እንደዚህ ዩቱብ ላይ አንዳንድ ነገሮች ሲሰሙ ይሄ ነገር ማለት በጣም አማርራለሁ። ከደረሰብኝ ነገር በጣም የማማርር ልጅ ነበርኩኝ። ያው አባቴንም ስላጣሁኝ በልጅነት አባቴም በጣም አጥባቂም ባይሆን ጥሩ የሚባል ነው። ኑሯችንም ጥሩ ነበር። ያ ነገር ሁሉ ጣጥቶ እንደዚህ ሲገፋ እንደዚህ ሲወድቅ፣ እናቴም ደግሞ አሁን እንትኑ መሰለኝ እኔ ያንን ያው ባህል አምልኮ ምናምን እንደሆነም አላውቅም። ላፍ እንኳ ልጄ ትነሽ ማለት ልጄ ተመለሽ እንኳ ይሄ ነገር ለእኔ ትልቅ እንትኔ ነው። ገብቶሃል? ያን ነገር እንኳ ላይሆን ፍቅር የለም። በእርግጥ እናቴ ናት እንደምታስብልኝ አውቃለሁ። ለእኔ ብላ እንደሆነ አውቃለሁ። እህታለም እንደዚህ አይነት ንግግር እስቲ ምናልባት በውስጥ ጊዜ ካገኘው ላወራሽ እችላለሁ። ምክንያቱም በጣም ብዙ በርካታ መጠየቅ የሚፈልጉት ወንድሞች ስላሉ የእነሱን ጊዜ እንዳንሸማ ነው። ወደ ዋናው ሀሳብ እንምጣና ዞሮ
ወሳኝ ወሳኝ የሆኑ ነገሮችን አዳምጬሻለሁ። እነኛ ውሳኔዎች ምንድነው? እሷን እንዳላድናት እሱ በደንብ አድርጎ ይዟታል። እንኳን እኔ ላድናት ይዟታል። አዎ እንኳን እኔ ላድናት ይቅርና እኔንም ሊያሰልመኝ እያስፈራራኝ ነበረ። ዛቻ አዎ ይጠቀምብኝ ነበረ። እኔም አምልጬ ነው ወደ ስደት የመጣሁት ነው አይደል? ዋና ሀሳብሽ። በቃ አዎ እግዚአብሔር ይስጥ። መልካም። አሁን ይኸውልሽ እዚህ ጋር መረዳት ያለብሽ ነገር አለ። አንደኛ መረዳት ያለብን ነገር ጌታ በተናገረው ቃል መታመን። እንዲህ ብሏል፣ ስጋን የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ግልጽ ነው። ስጋን የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቁንም ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን እርሱን ፍሩ ይላል። ማቴዎስ ወንጌል ላይ ተጽፏል፣ ምዕራፍ 10 ላይ ምዕራፍ 10 ቁጥር 28 ላይ። ስለዚህ መፍራት ያለብን ማንን ነው? በመጀመሪያ መድኃኔዓለምን ነው። ነፍስንም ስጋንም በገሃነም ሊያጠፋ የሚችለው መድኃኔዓለም ነው። ደግሞ እንዲህ የሚል ቃል አለ፣ ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰው ስለ ነፍሱ ቤዛ ምን ይሰጣል ይላል። እኔ ነፍሴን አጥፍቼ ከመድኃኔዓለም ርቄ በዚህ ምድር ላይ የምፈልገው ነገር ቢሟላልኝ ምን ጥቅም አለው? ጥቅም አለው? ምንም ጥቅም የለውም። በእንደነኛ አይነት ነገር መጀመሪያ ታመኝ። አንድ ነገር ልንገርሽ እህቴ፣ ፈጣሪ ካልፈቀደ ይዝታል እንጂ ምንም ሊያደርግሽ አይችልም። አይችልም። ግልጽ ነው። ይሄንን እመኝ። መጀመሪያ ሰዎች እኮ ይዝቱብናል። መጽሐፍ ቅዱስ እንደውም እንዲህ ይላል፣ ይኸውልሽ መዝሙር 128 ላይ እስራኤል እንዲህ በል ማን ነው? መዝሙር 123 ላይ እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ በል፣ እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን በነደደ ጊዜ በዚያን ጊዜ ሕያዋን ሳለን በዋጡን ነበረ። በዚያን ጊዜ በነፍሳችን ላይ ፈሳሽ ባለፈ ነበር። በዚያን ጊዜ የጎርፍ ውሃ ባሰጠመን ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይና ምድርን በሰራ በእግዚአብሔር ስም ነው ይላል መዝሙር 123 ላይ። አንደኛ እህቴ በእግዚአብሔር መታመን ነው። ዳዊትም በእግዚአብሔር ታመንኩ አልፈራም፣ ሰው ምን ያደርገኛል ይላል። ሰው ምን ያደርገኛል? ማንም ሰው ማንንም ሊገድል አይችልም። ማን ካልፈቀደለት፣ ማን ወደ እሱ እንድንመጣ ካልፈቀደ፣ ፈጣሪ ወደ እሱ እንድንመጣ ካልፈቀደ። በዚህ ታመኑ ወንድሞች። ሰው ስለዛተ ምንም አያደርግም። አንድ ነገር ልንገራቸው፣ ማን አሳልፎ ካልሰጠ፣ ማን አሳልፎ ካልሰጠ፣ እግዚአብሔር አሳልፎ ካልሰጠ። ስለዚህ በእግዚአብሔር እምነት ይኑረን። ዋናው ትልቁ ነገር እሱ ነው። ጌታዬ እኔ የምንቀሳቀሰው እኔን ለኔነቴ ትቼ አይደለም፣ እኔን በአንተ መዳፍ ውስጥ ትቼ ነው። ብዙ ሰዎች ይዝቱብኛል። አንተ ከኔ ጋር ከሆንክ ግን ምንም ሊያደርጉኝ አይችሉም። ምንም ሊያደርጉኝ አልችሉም። እባክህ አሳልፈህ አትስጠኝ እያላችሁ ተማጸኑ። ከዛ መዛት ብቻ ይሆናል ስራቸው። አሳልፎ አይሰጥም። አንበሳውና ዘንዶን ትረግጣለህ የሚለው ቃል ይሄ ነው። እንግዲህ በተኩላና በእባብ ላይ ትጫማለህ፣ አንበሳውን ዘንዶን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋል እጋርደዋለሁ፣ ይጠራኛል እመልስለትም አለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ ይላል። ስለዚህ እህቴ ፍጹም እምነት ይኑርሽ። በማን ላይ? በመድኃኔዓለም ላይ። ስለዛተ አይገልሽም፣ አይገልሽም። ስለዛተ አንድ በዚህ ታመኝ። ሁለተኛ ደግሞ ኖረንም ሆነ ሞተን የማንን? ክርስቶስ። ኖረንም ሆነ ሞተን የክርስቶስ ነን። በሕይወት ሆኜ ብኖር ለጌታ ብሞት ለጌታ እንዳለው ቅዱስ ጳውሎስ። ከሞትንም በመድኃኔዓለም እቅፍ ውስጥ ነው የምንገባው። እንደውም ከዚህ ሐሳር ተገላገልን፣ ከዚህ ክፉ ዓለም፣ ከዚህ ከማይሞላ ዓለም ተገላገልን። እንደውም ከዚህ ስፍር ቁጥር ከሌለው ማለቂያ ከሌለው ፈተና ዓለም እንደውም ተገላገልን። በመድኃኔዓለም እቅፍ ውስጥ ነው የምንገባው። ስለዚህ ሞትን አንፈራም። ምንም ቢመጣ ምንም አንፈራም። ለእኛም ሞት ብርቅ አይደለማ። እንዴት እነ ቅዱስ ጊዮርጊስ፣ እነ ቅዱስ ገላውዲዮስ፣ እነ ቅዱስ ቴዎድሮስ ምን አይነት አሰቃቂ መከራ እንዳዩ አይተናል። ስለዚህ ሞት ብርቃችን አይደለም ነው ለኛ። ሰው በእገድልሃለሁ ሊያስፈራራን አይገባም። በእገድልሃለሁ
እጅ እግራችን አሳስሮ ሊያስቀምጥ አይገባም ማለት ነው፣ ምንም ስለማመጣ። ስለዚህ አንድ በእግዚአብሔር እንታመን፣ ሁለተኛ ደግሞ ምንን አንፍራ? ምንን አንፍራ? ሞትን ሰውን አንፍራ። አንፍራ። መፍራት ሞትን ያለበት ሰው ይኸውላችሁ፣ አንደኛ በመድኃኒዓለም የማይታመን፣ ሁለተኛ ንስሐ ገብቶ በንስሐ ሕይወት ማይመላለስ፣ እንደ እግዚአብሔር ሕግና ትእዛዝ ማይኖር ያ ሰው ይፍራ። ንስሐ ገብተን ስጋው ደግሞ ተቀብለን ግን በመንፈሳዊ ሕይወት ልንኖር ይገባል። እየኖርን ግን ሞትን መፍራት የለብንም ነው። ግልጽ ነው እህቴ? አንድ ነገር በዚህ ነገር አትፍሪ። እምነትሽ በእግዚአብሔር ላይ ይኑር፣ ጽኑ እምነት ይኑርሽ ነው። ሁለተኛ ደግሞ ከእሱ ጋር አይደለም የምትናገሪው። ከማን ጋር ነው የምታወሪው? ከእናትሽ ጋር። በስልክም ማውራት ትችያለሽ። አውሪያት። እናቴ የስጋ ድነት ፈልገሽ ነው አይደል የሄድሽው? ግን ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ሰው ስለ ነፍሱ ቤዛ ምን ይሰጣል የሚለውን ቃል አላነበብሽም? እናቴ ሆይ በዚህ በምድር ላይ ለጥቂት ብትደሰች ነው፣ ፍጻሜሽ ግን ገሃነም ነው የሚሆነው። ስለዚህ ተመለሺ፣ ተመለሺ፣ የቀደመ ፍቅርሽን አስቢ። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመ ፍቅርን ትተሃል ይላል። ቅድም ስትነግሪኝ ኪዳነ ምሕረትን ትወዳታለች ብለሽኝ ነበር። ያንን አስታውሻት። የቀደመ ፍቅርን ትተሃል፣ ከወዴት እንደወደቅክ አስብ፣ ንስሐም ግባ፣ አለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝን ሕይወትን ወስድብሃለሁ የሚለውን ጥቅስ እያነበብሽላት ንገሪያት። ግልጽ ነው አይደል? በዚህ መልኩ መሆን አለበት። በዚህ መታመን አለባት፣ መጽናት አለባት በእምነት። በምድር ላይ በሃይማኖታችን ምክንያት የሚደርስብን የትኛውን መከራና ፈተና በመንግስተ ሰማይ የሚጠብቀን የሽልማቱን ዋጋ መመልከቻ መስታወት ነው። መመልከቻ መስታወት ነው። ስንክሳር ላይ እኮ ባልና ሚስት ነበሩ። ባልና ሚስት ነበሩ። ልጆች ወልደዋል። ልጆች ወልደዋል እና አባት ሞተ። አባት ሲሞት እናት ወደ እስልምና እምነት ገባች። ልጆች ግን በእምነታቸው ጸኑ፣ ክርስቲያኑ ነው። እንዲህ አይነት ታሪክ ተጽፏል ስንክሳር ላይ። የትኛው ዕለት ወር ላይ መሆኑን ባለ አስታውስም። ከዛ በኋላ እናት ወደ እስልምና ገባች። የአካባቢ ሰዎች በሙሉ ልጆቻቸው ኑ እናስልማቸው አሉ። ከመካከላቸው ደግሞ አንዱ ጎበዝ ነው በክርስትናው እምነት ማለት ነው። እናት እስልምናን ተከትለ አንተ እንዴት በክርስትና ትጸናለህ? እና ወደኛ እምነት ሲሉት ቢያባብሉት ቢመክሩት ምንም ሊሰማቸው አልቻለም። አሰቃቂ የሆነ መከራ ነው ያሳዩት። በሰማዕትነት አለፈ። መጨረሻ ላይ በሰማዕትነት አለፈ፣ በክርስትናው እምነት ጸንቶ ማለት ነው። ዛሬም እንዲህ የምንፈተን ሰዎች ካለ በእምነታችን ልንጸና ይገባል። በዚህ ምድር ላይ ብንስቃይ ለጥቂት ጊዜ ነው። ፍጻሜው ግን የተድላ ደስታው ፍጻሜ ግን የለውም፣ በመንግስተ ሰማይ የሚጠብቀን ማለት ነው። እና ይህን አስቢ እንጂ የሚጫወትባት ደግሞ እናትሽ ዛሩ እንደሆነ መንገር ነው። እና አያ ስታመልክ የነበረው መንፈስ ተከትሎ እንደመጣ ይሄ ክፉ መንፈስ ላይ ደግሞ ስልጣን የሚኖረን በማን ስንታመን ነው? በመድኃኒዓለም ታምነን ንስሐ ገብተን ስጋው ደግሞ ስንቀበል እና መንፈሱን ስንፋለመው ነው። ይሄንን በደንብ አድርገሽ ንገሪያት። በስልክ እናቴን ላውራት ፈልጋለሁ እያልሽ እናትሽን በማውራት ሰበብ እንዴት ነሽ ደህና ነሽ ትያለሽ አይደል? አትገናኝም። በዚህ መሀል ንገረኝ እስቲ፣ ደህና ነሽ አትያትም? በስልክ አታወሪ? አወራታለሁ ወንድሜ። እንዳልኩ ሰውየው በጣም ብዙ መንገዶችን ሄደዋል። በጣም ኃይለኛ ነው እና የምናወራውን ሁሉ ሪከርድ ያደርጋል ምናምን እንዳንገናኝ እና እሷና እኔን በጣም ለማለያየት ለማቆራረጥ የማይሄደው ነገር የለም እና ብዙ የምትችውን ነገሮችን አድርጊ። ያደረገ ሰው ነው። ይኸውልሽ አንቺ የምትችውን አድርጊ። እሺ፣ እሺ ወንድሜ፣ የፈለገ ብዙ ነገር ያድርግ፣ አትፍሪ። ራስሽን በመድኃኒዓለም ላይ ጣዩ። ግልጽ ነው። በማን ላይ ጣዩ? በመድኃኒዓለም ላይ ጣዩ። የመድኃኒዓለም የእሱን ዛቻና ማስፈራረት የሚያደርገውን ግን እያሰብሽ አትፍሪ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው ብለሽ እናትሽን በስልክ እያገኘሽ ለማውራት ሞክሬሽ። ይህ የአጋንንት ሴራና ተንኮል ነው፣ እንዳታደኛት ነው። ግን አስቀድመሽ ሱባኤ ግቢላት። ለእናትሽ አስቀድመሽ ሱባኤ ግቢላት፣ በሱባኤ ጠይቂላት። ኪዳነ ምሕረት እናቴ እርጅኝ፣
ለአንቺ ያላትን ፍቅር አስቢ በያት እስቲ። መጀመሪያ አንቺን እንዴት እንደምትወድሽ አስቢያትና ከገባችበት ወጥመድ ውስጥ እባክሽ አውጪያት። እናቴ እሺ ኪዳነ ወንድሜ፣ ምሕረት ሁሌ ነው የማለቅሰው እኔ ኪዳነ ምሕረት ላይ ቢያንስ ሁሌ ተማጸኝ። በቃ ሁሌ ነው የማለቅስባት ኪዳነ ምሕረትን እናቴን በቃ። አዎ ቅዱስ መልካም ሚካኤልንም እንደዛው እና ኪዳነ ምሕረት እሺ እህቴ። ትርዳቴ። በእኔ አቅም ይሆን አይደለም ፈጣሪ እሱ ከአቅም በላይ ነው የሆነብኝ። ቅድም ባልኩሽ መንገድ ግን ተግባራዊ አድርጊ። እሺ እውቀት ያስፈልጋል ሰው ለማዳን። እየሄድሽ እያዳመጥሽ መረጃ እየሰበሰብሽ ነው የምትነግራት። እሺ እሺ ወንድሜ መልካም። እሺ እና እንትን ሌላ ጥያቄ ነው? እንዴት ነው ማን ነው የሚባርክልኝ? አንቺ ራስሽ ጸሎት አድርገሽ ነዋ። ወይም ንስሐ አባት ካለሽ በንስሐ አባት አገናኝተሽ በስልክ ከፍተሽ አባቴ ባርኩልኝ ጸሎት ያድርጉና ብለሽ ከዛ እንዲባርኩልሽ ምትጠይቂያለሽ። እሳቸው በስላሴ ስም የተባረከ ይሁን ሲሉ አንቺም ደግሞ ታማትቢበታለሽ። ከዛ እፍትይበታለሽ፣ ይባረካል። እሺ ወንድሜ እናም ዕለት ዕለት ጸሎት እሺ አድርጊበት። ዕለት ዕለት ጸሎት እያደረግሽበት 3 ጊዜ አማትቢበት። ከዛም እፍ በይበት በአጋዕዝተ ዓለም እሺ በስላሴ ስም እሺ ይባረካል። እሺ ወንድሜ እኔ ጸሎት አደርጋለሁ። መቁጠሪያ ነው የሌለኝ። መቁጠሪያ እና ስግደት ላይ ነው ትንሽ ደካማ የሆንኩት። ደካማ ነኝ ስግደት ላይ እና መቁጠሪያ ለማስመጣት አምጪ መቁጠሪያ ሞክሪ። አዎ፣ ብዙዎች ከኢትዮጵያ እያስመጡ ነው የሚጠቀሙት። አንቺም እንዴት ማስመጣት እንደሚቻል ይነግሩሻል። እህቶች በውስጥ ጻፊላቸው፣ ማነው ግሩፕ ላይ ጻፊላቸው፣ ያገናኙሻል እንዴት ማምጣት እንደሚቻል። ከዛ ማስመጥተሽ መጠቀም ነው። ለጊዜው ግን ማንኛውም ነገር አስባርከሽ መጠቀም ትቻለሽ። ሸርብም ገምደሽ ጸሎት አርገሽበት እጅሽን ቅባ ቅዱስ ተቀብተሽ ጌታዬ ኢየሱስ ክርስቶስ ሆይ ባርክልኝ ብለሽ 3 ጊዜ አማትበሽ በስላሴ ስም የተባረከ ለአጋንንት እሳት ይሁንበት ብለሽ መጠቀም ትቻለሽ። ለጊዜው ግን ለቋሚነት ለዘላቂነት እህቶችሽን ጻፊላቸው፣ ይመልሱልሻል እንዴት ማምጣት እንደሚቻል። መልካም እሺ፣ ሌላ ጠያቂ ግን አጠር አጠር እያደረጋችሁ እሺ እህቶች ወንድሞች፣ አንድ ጥያቄ ነው ያልኳቸው። ቆይ ቆይ አንዴ እያወራው እኮ ነው እያወራው ነው። ስትጠይቁ ፕሊስ ደራርባችሁ አትጠይቁ። አንድ ጥያቄ ለመጠየቅ ብላችሁ ግን ደርባችሁ ነው የምጠይቁት። ለምን? አንዳንድ ጥያቄ ብቻ ጠይቁ። አንዳንድ ጥያቄ ነው የሚፈቀደው። እባካችሁ ስሙ። ደርባችሁ ግን አትጠይቁ። ከተመለሰላችሁ በቃ እሺ አመሰግናለሁ። ጥያቄው ላይ ሳይመለስላችሁ ሲቀር ብቻ አልገባኝም አብራራልኝ እስቲ በሉኝ። ግን አንዱ ሲመለስላችሁ እንትን አገናኝታችሁ ግን ደርባችሁ ባትጠይቁ መልካም ነው። ለሌላውም አስቡ እና ይሄንን ለማለት ነው። እሺ አንዳችሁ ቀጥሉ። አሁን ወለተ ማርያም እሺ ወለተ ጻድቅ ቀጥይ። እሺ እግዚአብሔር ያክብርልኝ፣ ቃሌት ያሰማልን፣ ጸጋ በረከትን ያድልልን። አሜን እግዚአብሔር አንተ ላይ አድሮ ብዙ ነገር ቀይሮልናልና ብዙ ነገር ተቀየረ ያለው የኔ ጥያቄ አሁን ማለት ነው ወዳማ ነው። አንድ ባልና ሚስት የሆነ ሰው እሁድ ለመቁረብ እሁድ ቁርባን ለመውሰድ የፈለጉ ባልና ሚስቶች ከዛ በፊት 3ቱን ቀን እንዴት ነው ማለት ከእሁድ በፊት ያለውን 3 ቀን እና ከዛም በኋላ ያለውን ብታስረዳኝ ነው። ምክንያቱም እኛ እንደቆጠርነው አቆጣጠር ከሆነ እሁድ ሰኞና ማክሰኞ ካለን ሮብና አርብም ጾም ነው። አንድ ባልና ሚስት አብሮ መሆን የሚችለው አንድ ሐሙስን ብቻ ነው። ይሄ ነገር ነው ጥያቄ ፈጠረብኝ። መልካም። ለምሳሌ አሁን ቅዱስ ቁርባን እንደሚቀበለው ይወሰናል። ከመቀበል በፊት 3 ቀን ግልጽ ነው። ከመቀበል በፊት ስንት ቀን? 3 ቀን። 3 ቀን ቁጥሩ ከሐሙስ ነው። እሱን ቆይ ልመጣልሽ ነው። ከተቀበሉ በኋላ ደግሞ 2 ቀን 2 ቀን አሳልፈን ነው ግንኙነት መፈጸም የምንችለው ማለት ነው። ሌላው እንዴት ነው የሚባለው ነገር መቼ ለመቀበል አስበሽ? ቅዳሜ ወይስ እሁድ? ቅዳሜ ወይስ እሁድ? እሱ ይታሰባል። አንደኛ በእርግጥ እዚህ ጋር አይውላችሁ በዚህ ቀን ተገናኙ፣ በዚህ ቀን አትገናኙ እንደዛ ተብሎ አልተጻፈም።
እኛ ራሳችን ነን ቅዱስ ቁርባን ለመቀበል ስንት ቀን ወደ ኋላ እንሄዳለን ብለን አስበን መገናኘት የምንችለው ማለት ነው። ለምሳሌ የተጻፈ ቀን ባይኖርም ግን እስቲ እንደ ሀሳብ ልንገራችሁ። ለምሳሌ ባለትዳር ብንሆን በሚለው ማለት ነው። እሁድ አንድ ሰው መቀበል ፈለገ እንበል፣ ይሄዳል። እሁድ 3ኛ ቀን ነው አይደለም? እሁድ 3ኛ ቀን እንልና ቅዳሜን እናልፋለን፣ አርብን እናልፋለን ማለት ነው። ከዛ ሐሙስ አለን። መቼ አለን? ሐሙስ ሐሙስ አንድ። እሁድ ደግሞ ከተቀበለ መቼ አለን ማለት ነው? እሁድ አንደኛ ብለን ሰኞ አለ አይደለ? ማክሰኞ። ግልጽ ነው አይደል? ሮብና አርብ ምንድን ነው? ጾም ነው አይደለ? ሮብና አርብ ጾም ነው። ሮብና አርብ ጾም ነው፣ አይቻልም። ስለዚህ መቼና መቼ ነው ያለን? ማክሰኞና ሐሙስ። ግልጽ ነው አይደል? አዎ ግን ይቅርታ በጣም እሺ። እሁድን አንድ ብለን ነው የምንቆጥረው ወይስ ሰኞና አዎ፣ ማክሰኞን ነው የምንቆጥረው? የምንቀበልበት ቀን አንድ እንላለን። እሱን ከሱ ወደዛ ደግሞ እንሄዳለን፣ ወደታች ወደ ኋላ። ከሱ ደግሞ ወደፊት እንሄዳለን። እሱን ማዕከል አድርገን ይዘን ማለት ነው፣ መነሻ አድርገን። ግልጽ ነው አይደል? እሱ ምን አድርገን መነሻ አድርገን። አሁን ይሄንን እንደኔ ነው እኔ አሁን እስከማውቀው ድረስ ማለት ነው። ሌሎችም ደግሞ የበለጠ ግልጽ እንዲያደርጉላችሁ መጠየቅ ትችላላችሁ። ሮብ ጾም ከሆነ፣ አርብ ጾም ከሆነ፣ ቅዳሜና እሑድ ሰንበት ከሆነ ያለን ቀን መቼ ነው? እስቲ ንገሩኝ። ያለን ቀን መቼ ነው ማለት ነው? ሐሙስ ማክሰኞና ሐሙስ ነው ማለት ነው። ማክሰኞ ወደ ማታ ማለት ነው እና ሐሙስ። ከዚህ ውጭ ቀን አለ ነው አለ ወይ? የለም ማለት ነው። የለም። እነኚህ ሁለቱ ቀናት ናቸው የሚፈቀዱት፣ ማክሰኞና ሐሙስ። ግልጽ ነው እህቴ? ተመለሰልሽ? አዎ እግዚአብሔር ያክብርልኝ። ጥያቄ ፈጥሮብኝ ነበር። አሜን አሜን። እህታለኝ እሺ፣ መምህር ልጠይቅ። እስቲ ወንድሜ ላስገባው። እስቲ ውቤ ኃይለ ጊዮርጊስ። እሺ፣ አመሰግናለሁ። እሺ እኔ ጥያቄ ቅዱስ ቁርባን ላይ ነበር። አንድ ሰው እሺ። አርብ ቆርቦ እሁድ ለመድገም ቢፈልግ ቅዳሜ ይታጠባል ወይስ በዛው ነው የሚቀበለው? አርብ ደግሞ አርብ ተቀብሎ አርብ እሁድ ቢቀበል ቢደግም፣ እሁድ ጠዋት ቢቀበል እሺ መሀል ቅዳሜ አለች፣ ይችላል። አልተቀበለማ ቅዳሜን። ቅዳሜን ጨምሮ ቢቀበል ኖሮ አይታጠብም። ሶስቱንም ቀን አከታትሎ ይቆርባል። አርብንም፣ ቅዳሜንም እሁድንም ይችላል። አሁን ለምሳሌ እኔ ትላንትና ሻወር ወሰድኩኝ ልበል፣ ዛሬ ለመቀበል ዛሬ ተቀበልኩ አይደል? ነገ ደግሞ እመቤቴ ናት ብዬ አስቤ እመብርሃንንም ጨመርኩኝ፣ እሁድንም ጨመርኩኝ። እችላለሁ ሳልታጠብ። ሶስቱንም ቀን አከታትዬ መቀበል እችላለሁ። በመሀል ግን አልታጠብም። መታጠብ የምችለው ቅዳሜ ባልቀበል፣ ግን መታጠብም አያስፈልግም እዚህ ጋር እያከታተልኩ ስለሆነ። ምክንያቱም ስጋው ደግሞ ከውጫዊም ከውስጥም እድፍ የሚያነጻ ነው። ከአፋዊም ከውሳጣዊም እድፍ የሚያነጻ ነው። ማንታጠበው ለዛ ነው። እሺ፣ ስለ ስጋው ደግሞ ክብር ነው። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን ወንድሜ። እሺ እሺ። ሂሩተ ማርያም። እሺ ወንድም አለሜ አመሰግናለሁኝ። ቃሎት ያሰማልን። አሜን አሜን። ታለም እሺ የኔ ጥያቄ ምን መሰለህ፣ መዝሙረ ዳዊት አሁን ስደግም በጣም ረዥም ስለሆነ እኔ ወገቤን ያመኛል ከስራ አንጻር ማለት ነው እና ቆሜ ብዙ እንትን ማለት አልችልም። ወገቤን ቀጠቀጣል። አገባ
ስለዚህ እሺ ተንበርክኬ ግማሹን ሰዓት ተንበርክኬ ግማሹን ሰዓት ቆሜ ማድረግ እችላለሁኝ? አዎ ትችያለሽ። እንደውም ከመቆም እኮ መንበርከክ እኮ በጣም ትልቅ ዋጋ አለው። እሺ ቆሞ ከመጸለይ ለጸሎት ክብር የሰጠነው ስንበረከክ እኮ ነው። እሺ። አይ አንድ ሰው ቢችል ተንበርክኮ ባይችል ደግሞ ቆሞ መጸለይ አለበት። መቆም ባይችል ደግሞ የግድ ከሆነ መቋሚያ ቢይዝ አሪፍ ነው። መደገፊያ ነገር ይዞ ከመቀመጥ ማለት ነው ቢጸልይ አሪፍ። ያንን ባይችል ደግሞ ያለው አማራጭ መቀመጥ ነው። ግልጽ ነው። እሺ ወንድም አለም፣ አይ ግር ስላለኝ ነው። ግማሹን ሰዓት እንበረከካለሁ ስለሚደክመኝ ያኔ በስራ ግማሽ ሰዓት ጎበዝ እቆማለሁ በርቺ፣ ያን ነው። እሺ ወንድም አይዞሽ። አመሰግናለሁ። ጥሩ ቃልዎት ይዘሻል፣ ያሰማል። ጥሩ ይዘሻል። አመሰግናለሁ ወንድም። መድኃኒዓለም ጸሎትሽን ይቀበልሽ። አሜን ጎበዝ። አሜን ወንድም አለም ተባረክ፣ በርታልን። አሜን አሜን። እኔት እሺ፣ ሌላ ሰው ልጠይቅ ነበረ። እሺ፣ ወለተ ማርያም አመሰግናለሁ ወንድማችን ቃለ በረከት ያሰማልኝ። የኔ አሜን። ጥያቄ እንትን ነው እሺ በመንፈሳዊ ማለት ነው። ጸሎትም ሳረግ ይሁን ትምህርት ይሄ እያዳመጥኩም ይሁን መዝሙርም እያዳመጥኩ ይሁን በቃ ሰውነቴ ዝም ብሎ ይንቀጠቀጣል። ዝም ብሎ መንቀጥቀጥ። ያንተንም አሁን እያዳመጥኩ ይሁን ምን የሚሆን በቃ ዝም ብሎ መንቀጥቀጥ፣ በቃ ዝም ብሎ ገላይ መንቀጥቀጥ ነው። በቃ መንቀጥቀጥ ነው። በቃ በሁሌም ያው ራሱ አሁን ያንቀጠቀጠኝ በቃ መንቀጥቀጥ ነው ዝም ብሎ። መንፈሳዊ ትምህርት ስታዳምጪ ሁሉም በቃ መዝሙርም ሳዳምጥ በቃ ትምህርትም ስከታተል ምን በቃ ቁጭ ብዬም ምን ብዬም በቃ አታዳምጪ ነዋ። አታዳምጪ፣ እያቃጠልሽኝ እኮ ነው። ያጀሬ እኮ ነው። ታዲያ ለምን ታዳምጫለሽ? እያዳመጥሽ አታቃጥኝ እኮ ነው። አማሮ እኮ ከዚህ ነገር እንድትርቂ እኮ ሊያደርግ ፈልጎ ነው። አትጀልጪውም። መቁጠሪያው ምን ይሰራል? የኔ እህት እንትን እላለሁ። ባለፈው እኮ የቅዱስ ገብርኤል ቀንማ ተጋልጦልኛል። ግን የተጋለጠው ምንድነው? ሰው ራሴ ነኝ ራሴ እየሆንኩ ነው እንትን ያለኝ ማለት ነው። ራሴ በቃ አውቃለሁ 50-50 ማለት ነው። ነው እንደዚህ ያደረገኝ። አልጠራጠርም። እግዚአብሔር ይመስገን ምንም እግዚአብሔር እንደሚያደርግ አልጠራጠርም። አዲስ አይደለም እኔት አዲስ አይደለም። ይኸውልሽ ሲጋለጥ ሙሉ ለሙሉ ሳይሰውርም ይጋለጣል። ሙሉ ለሙሉ ሳይሰውርም ይጋለጣል። ከንፈር ብቻ ከንፈራችን ያወራል። ሙሉ ለሙሉ የሚያወራውን ግን እንሰማለን። ስለዚህ ይሄ አዲስ አይደለም። እኔት ግን አንቺ ማድረግ ያለብሽ ወዲህ ሲፈታተንሽ ቢጋለጥም እንኳን ታስሬያለሁ ቢልም እንኳን ችግሩ ካልተቀረፈ ስራን አቁም እያልሽ መቀጥቀጥ አለብሽ። ግልጽ ነው። ስራን አቁም። ግን እኔ በጣም የምመክራችሁ ወንድሞች መልካም መድኃኒዓለምን ጸልየን ምን እናደርጋለን? ጌታዬ መድኃኒዓለም እኔ ደካማ ነኝ በይውሽ። እኔ ደካማ ነኝ። እኔ ኃይል የለኝም፣ አቅም የለኝም። አቅሜ አንተ ነህ፣ ብርታቴ አንተ ነህ። ጌታዬ በጠላቴ ላይ ስልጣን ስጠኝ፣ ወይም ደግሞ ጠላቴን አንበርክክልኝ። የሚፈታተነኝን ለአንተ አሳልፌ ሰጥቻለሁ። በስምህ ታምኜ በዚህ መቁጠሪያ የሚያንቀጠቅጠኝ መንፈስ አቁም ስራን ስለው እባክህ በአንደበቴ የሆነ እዘዘው፣ ስራውን አስቁመው ስትዩ እውነት መድኃኒዓለም ለሚፈሩት ቅርብ ነው። ለሚጠሩት ማን እንደሱ ቅርብ፣ ማን እንደ መድኃኒዓለም ቅርብ። ፈጥኖ ነው የሚሰማሽ። ከዛ በኋላ ወደ እኔ ተማጽናለች አቁም ስራን ይለዋል። ስራን አቁም ይለዋል። ግልጽ ነው አይደል? እና አንቺ ምንድነው ማድረግ ያለብሽ? መልካም መድኃኒዓለምን ደስ የሚል ጸሎት ነው። ብዙ ጊዜ የምመክራችሁ እሱን ነው አይደል? በጣም ስለምወደው ነው መልካም መድኃኒዓለም። እና እሱን ጸልያችሁ ከዛ በኋላ መድኃኒዓለምን ከተማጸናችሁ በኋላ በሱ ስም ምን ማድረግ ነው? ማስወጣት። ስራን አቁም እያሉ መቀጥቀጥ ያቆማል። ዞሮ ዞሮ ግን እንዲህ አይነት ነገር የሚያመጣብሽ አትስሚብኝ ነው። መዝሙር አታዳምጭብኝ ነው። ምክንያቱም አንቺ ስታዳምጭ እሱም አብሮ ያዳምጣል እኮ እሱም አብሮ። ግልጽ ነው አይደል? ስለዚህ አንቺ መንፈሱን ስርዓት ማስያዝ ነው። አቤቱ በስም አድነኝ። ደግሞ በተለይ በጣም መዝሙረ ዳዊት ላይ እንደ መዝሙር 12 እንደነ መዝሙር 55 እንደነ መዝሙር 53 ያሉትን ጸሎት እየጸለዩ መድኃኒዓለምን መማፀን። በጣም እነኚህ ጸሎቶች አሁን የጠቀስኳቸው ምዕራፎች
በጣም ለመጸለይ እጅግ በጣም ወሳኝ ነው። አቤቱ በስም አድነኝ፣ በኃይል ፍረድልኝ፣ እንግዶች ቆመውብኛል፣ ኃያላን ነፍሴን ሽተዋታል ስትዩ መድኃኒዓለም ያኔ ይደርስልሻል። አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼ ፊትህን ከኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ? እስከ መቼ ጠላቴ በላይ እንጓደዳል ስትዩ ጸጥ ያደርገዋል መድኃኒዓለም ያንን ጠላት የሚያንቀጠቀጥሽ የሚፈታተንሽም ማለት ነው። እና ወደ እሱ ጩሂ እሺ። እጅ ግን እንዳሰጭው አሳጠም አረመችም ደካማ እኮ ነው ብታዩት አለምዬ። ሰይጣን የሚፈራ እኮ አይደለም። የሚገርምህ የዚያ ቅዱስ ገብርኤል ቀን ቅዱስ ገብርኤል ዝም ብሎ ሊያጋልጥ ራሱ ሲያጋልጥልኝ ምን አለ ራሱ እያወኩ እሺ ቅዱስ ገብርኤል ጸሎቴን አቋርጦ ያስተኝቶኝ ማለት እሺ ቅዱስ ገብርኤል እንድትጸልይ አደርጋለሁ፣ እሺ ቅዱስ ገብርኤል እንድትጸልይ አደርጋለሁ ምናምን ይላል ማለት ነው። እዚያ ቁሚ እንደገና እንትን ይለኝና ወደ ጸሎቴ በኋላ ቆማ እንትን አላለሁኝ ገባሁ ወደ ጸሎቴ እንትን አልኩኝና እግዚአብሔርንማ መቼም እንትን አለልም። እግዚአብሔር የተመሰገነ ይሁን። መቼም መልካም አሜን አሜን። በርቺ እና ይኸውልሽ እህቴ እንደ ሌሎቻችሁ ነው የምነግራችሁ። በእውነት ሰይጣን እጅግ በጣም ደካማ ፈሪ ነው። ልንፈራው አይገባም። የሆነ ውሻና ሰይጣን አንድ ናቸው። በእውነት በምን አገናኘ በሉኝ። ውሻ ከሮጣችሁለት አይመጣባችሁም? ሊነክሳችሁ አይሮጥም? ከሮጣችሁለት። ሰይጣንም ልክ እንደ ውሻው ነው። ከፈራችሁት ፈርታኛለች ብሎ ምን ያደርጋል? ይፈታተናል። ደፈር ብላችሁ ደግሞ በመድኃኒዓለም ስም አንተ ስነ ስርዓት ስትሉት እምነታችሁን እያየ ያቆማል። ግልጽ ነው አይደል? በመድኃኒዓለም እየታመንን ጌታዬ ኢየሱስ ትምክህቴ አንተ ነህ፣ ብርታቴ አንተ ነህ፣ አንተ ከኔ ጋር ሳለ ማንን ነው የምፈራው ስትሉት ወይ እንዲህ አይነት ጸሎት ፈጣሪን ደስ ያሰኘዋል። እንዲህ ብሎ ራሱ እኮ ተናግሯል ጌታ። የሚመካ በእኔ ይመካ፣ ደስ የሚያሰኝ እንዲህ ነው ይሄ ነውና ብሏል። አይሸረፍ የሚመካ በማን ይመካ? በእኔ። እኔን ትምክህት ያደረገ እኔን መመኪያ ያደረገ ሰው እኔ በሱ ደስ እሰኝበታለሁ ይላል። ስለዚህ አንቺ እግዚአብሔርን ጋሻዬ ሞገሴ ብርታቴ አንተ ነህ፣ አንተ ከኔ ጋር ሳለ ማንን ነው የምፈራው ስትይ አጋንንት ይርዳል፣ እግዚአብሔር ደስ ይሰኝብሻል። አንቺ ሊረዳ ደግሞ ይዘጋጃል ማለት ነው። መድኃኒዓለም ዳዊት ምን አለ? እግዚአብሔር መጠጊያዬ ነውና ኃይሌን ወደ አንተ አስጠጋለሁ አለ። ኃይሌን ወደ አንተ አስጠጋለሁ፣ የአምላኬ ቸርነቱ ይገናኘኛል፣ አምላኬ በጠላቶች ላይ ያሳየኛል ይላል። እና ዋናው መታመን ነው። እሺ እህቴ አትፍሪ። እሺ መልካም። እሺ በርቺ። አንድ ጥያቄ ልጀምር ስለ ወንድሜ ነው። ይቅርታ አንዳንድ ነው ያልኳቸው አይደል? ሌላ ጊዜ ጠይቃለሽ። እሺ ወለታ እናቀጥ። እሺ ይሰማል ድምጼ? ትንሽ ታፍኗል። አሁን ጸሎት ክፍል ላይ ነው ሁሉ እንትን ዕቃዬ ማለት ነው። ውሃም ምግቦችም ሁሉ ነገር እንታይ ባንድ ስለሆነ ይቅርታ እህቴ አንቺን አልነበረም ያልኩት። ቀጣይ ትገቢያለሽ። እሺ ይቅርታ። እኔ ያልኩት ወለተ ሐና ቅዱስ ሚካኤል አባቴን ነበረ። እሺ ይቅርታ። ቀጣይ ትገቢያለሽ። እሺ እሺ ወለተ ሐና ቅዱስ ሚካኤል። እሺ ይሰማል ድምጼ? አሁን አስተካክለሻል። ዛሬ የተሰማል ወንድማችን፣ እናመሰግናለን። የኔ ጥያቄ ማለት ነው ወንድሜ እንደ ቅድስ ከገባ በኋላ ጸማሯ በጣም እየተፋታተነኝ ነው ማለት ነው። በጸሎት ሰዓት ጸልዬ ከጨረስኩ በኋላ ምንም ጥቅም የለሽም ወደ ሙስሊም እንደሆን ወደፊት እኮ መጨረሻሽሽ ሙስሊም አንቺ ሙስሊም እያለን ማለት ነው። በጣም ምን ከሆነ በኋላ ምን ካደረገ በኋላ ጸልዬ ከጨረስኩ በኋላ ሙስሊም ነሽ አንቺ። ከዛ የመድኃኒዓለም ፍቅሩ ሳይ ደግሞ ወልደ ዋህድ ብዬ አምኜሳለሁ። እምነትን በጣም በቃ በመድኃኒዓለም ጥርጣሬ የለኝም። ከዛ የተሰቀለበት መስቀል እያየሁ ፍቅርን በውስጥ ያሳድርብኝ ስል ደግሞ
በውስጤ ሆኖ ራሱ ነው የተሰቀለ፣ በፍቃዱ ነው የተሰቀለ እያለ በጣም ያስፈራራኛል ማለት ነው። እዚህ የሆነ ምክንያቱ መዝሙር ዳዊት መጸለይና የእመቤታችን አርጋና መጸለይ ከጀመርኩ በጣም ያስፈራራኝ ነው። እና ምን ማድረግ አለብኝ? ሙስሊም ነሽ ወደፊትን ሙስሊም ነሽ የምትሆኝ እያለኝ እያስፈራራኝ በውስጤ ማለት ነው። እኔ ደግሞ መጸለይ እሱ አልተውም። አንተ ስላልክ ነው እንደሚሆነው አትዩ። እሱ ስላለ ነው እንደሚሆነው። እሱ ስላለ ይሆናል እንዴ? አንተ ስላልክ ነው እንደሚሆነው። ህልምን አትንገረኝ፣ ቅዠትን አትንገረኝ አትዩ። መልሰሽ አታሾፊበትም። ቅዠትን አትንገረኝ በመድኃኒዓለም ስም። ይልቁንም መለፍለፍን አቁም። በመድኃኒዓለም ስም ታስራል። አትለፍለፍብኝ ብለሽ በመቁጠሪያ መጀለጥ ግልጽ ነው አይደል? እንደዛ ማድረግ ነው እኮ ከአንቺ የሚጠበቅብሽ። ሲለፈልፍ የለም ሙስሊም ነሽ እንዲህ ትሆኛለሽ እንዲህ ነው ሲልሽ ጸጥ በል አታውራ። ማን ጠራ? በመድኃኒዓለም ስም ጸጥ በል ስትይ እኮ ጸጥ ይላል። አትለፍለፍብኝ ውስጥ የሆነ አታውራ። ከዛ ወደ መድኃኒዓለም ማሳጣት። ጌታዬ ኢየሱስ ክርስቶስ ጠላቶቼ እንሾካሸኩብኛልና ስርዓት አስይዛቸው አምላኬ መድኃኒዓለም። ኃይሌ መታመኛ አንተ ነህ እያልሽ መታመን። ያቆማል እኮ ሲለፈልፍ። አቁም ካልሽው እና በፈቃድ አልተሰቀለም ነው የሚልሽ። በፈቃዱ በግድ ነው የተሰቀለ አይደለም። እኔ በጣም ነው መድኃኒዓለም ብዬ አምኜ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብዬ አምኜ የማርያም ልጅ ነው ብዬ አምኜ በውስጤን እምነቴን በዚህ የሸረሸረ ነበረ በፊት ማለት ነው። አንድ እኮ አይደለም እሺ ሶስት ናቸው እያለ ነበረ። ከዛ አስቆምኩት። በሰይፈ ስላሴን እያነበብኩ ሁሉም አቁም ስራህን አቁም ብዬ አስቆምኩት። እግዚአብሔር ይመስገን መድኃኒዓለም አስቆመልኝና ከዛ እሺ ወደ ተዛወረ ደግሞ በዛ ስልት ቀየረና እሱ እኮ በፈቃዱ ነው የተሰቀለ ነው እንጂ ምን አስገደዶት አለ። በፈቃዱማ ነው የተሰቀለው። ደግሞ ራሱም በፈቃድ ነው ተናግሯል። ለኔ ለማዳን ነው የተሰቀለው እንጂ ለማንም አይደለም ብዬ ገስጸዋለሁ። ከዛ አሁን የጀመረኝ መዝሙረ ዳዊት የቀኑና አርጋን ነው የእመቤታችን ጸሎት ሲጀምር በጣም አስከበደኝ። መዝሙረ ዳዊትና አርጋኑ ሲጀምር ከበደኝ ነው። በጣም ፈተናው የበዛ መጣ። እኔ ደግሞ ስጸልይ መዝሙር ዳዊት ስጸልይ ብዙ እንደጸለይኩ ማስመስል ያሳየኛል። አንዳንዴ በተመስጦ ያለው፣ አንዳንዴ ደግሞ ዝም ብዬ አነባለሁ እና ዝም ብለሽ ከሆነ የምታነቢው ይሉኛል። ከዛ በጣም ጨነቃለሁ። አንቺ መጨረሻሽ ሙስሊም ነሽ፣ አንቺ ሙስሊም ትሆናለሽ። ትናንትና ራሱ ከአሰሮቼ ያለው ሙስሊም ልሆን ነው በያቸው እያለ እየገፋፋኝ ነበረ። ከዛ መዝሙር ዳዊት በአፌን የያዝኩን በጭንቅላት አትጨነቂ። ይኸውልሽ አንድ ነገር ልንገርሽ እህት አለምዬ፣ አንደኛ ውስጥሽ የሚለፈልፈው እሱ መሆኑን አውቀሻል አይደል? እሱ መሆኑን አውቀሻል። ወልታና እየሰማሽ ነው። እሱ መሆኑን ተረድተሻል አይደል? ይሄ አንቺ ሀሳብ እንዳልሆነ ተረድተሻል። ዋናው እሱ ነው። ዋናው መረዳትሽ ነው። ይሄ አንቺ ሀሳብ እንዳልሆነ የሱስ እንደሆነ እየለፈለፈ እንደሆነ አንድ እሱን ማወቅ። ሁለተኛ ለምን ትኩረት ትሰጪዋለሽ? ለምን ታዳምጪዋለሽ? ትንሽ እንኳን ክፍተት አታሳየው፣ አታዳምጪው። አታዳምጪው ማለት ምን መሰለሽ? ትኩረት አትስጪው ነው። እንዲህ ያለኝ እያልሽ አትጨነቂለት። ግልጽ ነው። አትጨነቂ፣ ይለፍልፍ። እሱ በሚለው ነገር ግን አትወዛገቢ። ብዙ እኮ ይለፈልፋል እሱ። ግን እሱ ስለፈለፈ ምንም የሚፈጠር ነገር የለም። ይፈጠራል? አይፈጠርም። ምንም የሚፈጠር ነገር የለም። እንደውም አንድ አባት ምን አሉ? ከራሳቸው ሀሳቦችና በምናቦቻችሁ ውስጥ ከሚታያቸው ነገሮች ጋር አትነጋገሩ አሉ። አትነጋገሩ፣ አታውሩ፣ ትኩረት አትስጧቸው ነው እኮ። ይለፈልፋል፣ ግን ትኩረት አትስጥ። ትኩረትን ምን ላይ ነው ማድረግ ያለብህ? ዓላማ ላይ ብቻ ትኩረት ማድረግ። እንዲህ ያለ እንዲህ ለፈለፈ እያልሽ ግን እንዲህ ያለኝ እንዲያሰኝ እያልሽ ግን የምትጨነቂ ከሆነ ግን እሱ ያስጨንቅሻል። እየለፈለፈ ማለት ነው። አንደኛ አትለፍልፍ ነው ብሎ መገዘት ነው። ሲቀጥል ደግሞ ትኩረት አለመስጠት ነው። እሺ ምን አለመስጠት? ትኩረት አለመስጠት። ትኩረት አታዳምጪው።
የሆነ ካዳመጥሽ በኋላ ደግሞ ወይኔ እንዲህ ያለኝ እኮ ሙስሊም እንደዚህ ብሎ ገፋፋኝ፣ አትጨነቂ። እግዚአብሔር ይገስጽ በመድኃኒዓለም ስም ፍርሃት ያዝ እያልሽ መገሰጽ ብቻ ከአንቺ የሚጠበቀው። እሺ በመድኃኒዓለም ስም እግዚአብሔር ይገስጽ፣ ኃያሉ መድኃኒዓለም ይበቀል ትይዋለሽ። ያ ነው ከአንቺ የሚጠበቀው። እሺ እሺ ወንድሜ በጣም አይጨነቅም። በፊት የተጨነቁ ነበር። አሁን ግን የሱ ስለሆነ ስለሆነ ተውኩት። ስልት እየቀያየረ ስለሆነ ነው ምንድን ነው የሚል ነው እንጂ ትናንትና ራሱ ራሴን ሄጄሽን ተናገሪያቸው እኔ ሙስሊም ሊሆን ነው ቢያቸው አለኝ። በውስጤ ማለት ነው እየሰራሁ ከእነሱ ጋር። ከዛ እኔ አንቺ ምን አልኩት ዲያብሎስ እግዚአብሔር ይገስጽ ትይዋለሽ። እዚህን ሰዓት እግዚአብሔር ገሰጸ ብዬ መዝሙር በጭንቅላቴን ያዝኩት እየሰራሁ መዝሙር ጎበዝ እያነበብኩ በራሴን አለ። ከዛ ለቀቀኝ ለወዲያም ማለት ነው ሄደ። ሰው ተመስገን ብዬ በቃ አማትቤ ስራዬን ቀጠልኩ እና በጸሎታችን በቃ አስቡኝ። ቃል ጥሩ ነው ያሰማል። ያደረግሽው። አሜን። ጥሩ ነው ያደረግሽው። አሁንም ቢሆን መዝሙረ ዳዊት በቃል ይዘሽ መጸለይ ጥሩ። አባታችን ወይም ራሱ በእምነት ከጸለይን ያደርግልናል ፈጣሪያችን። እንደገና ደግሞ ማማተብ በትምህርተ መስቀል ራሱ ሰውነትን መላ ሰውነት ራሱ ማማተብ ስራ ይሰራል እኮ በነገራችን ላይ ጭንቅላታችንን እናማተባለን አይደል? በሀሳብ የሚፈታተኑ ርኩሳን መናፍስትን ለመገሰጽ እኮ ነው። በትምህርተ መስቀል በስመ አብ ስንል ምናችን ነው የምናስነካው? ደረት፣ ትከሻ ወይስ ራስ፣ ግንባር? ግንባር ምናችን ነው የምናስነካው? ራሳችን ነው አይደል? በሀሳብ የሚፈታተኑ መናፍስቶችን እኮ መገሰጻችን እኮ ነው። በስመ አብ ስንል ጭንቅላታችን እያስነካን ግንባራችንን ይገሰጻሉ እኮ እነሱ። ይሄ ማማተቡ ቀላል እንዳይመስላችሁት ወንድሞች፣ መሳሪያችን ነው፣ ትልቅ መሳሪያችን ነው። ይሄ ማማተቡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስንል በውስጥም ያደፈጡት መናፍስት ይገሰጻል፣ በውጭም ያደፈጠው ይገሰጻል። በውጭ ያለው ሲርቅ፣ በውስጥ ያለው ደግሞ ምን ይሆናል? ምን ይሆናል? ይገሰጻል። እና በእምነት ሆነን እንደዛ ራሱ የምናማትብ ከሆነ ትልቅ ስራ ይሰራልናል ልላችሁ ፈልጌ ነው። እሺ ይሄን ይመስላል። በተረፈ በርቺ፣ ጥሩ መንገድ ላይ ነው ያለሽው። አሁንም እህቴ አሪፍ መንገድ ላይ ነው ያለሽው። ቀጥይ። እሺ ሌላ ጥያቄ? እኔ ልጠይቅ ወንድም ጨነቀኝ ነገር ስላለ። እሺ ወለታና ብያት ነበረ ቅድም። እሺ ቀጥይ ወለታና። አመሰግናለሁ። የኔ ጥያቄ በወር አበባ ላይ ስንሆን እጣን ማጨስ እንችላለን ወይ? ጸሎት ክፍል ላይ ነው እና ጸሎት ክፍሌ ላይ ሁሉ ነገር ምግብ ያለ ማለት ነው። የኔ የሆነ ሰዎቹን እንዳልነካካ በምግቤ በጾምን በመኖር እዛ ጋር በወለ እሺ ቅዳሴ ከፍታለሁኝ፣ ጸሎት አደርጋለሁ እና ከምግብ በኋላ ከጸሎት በኋላ በላለሁ። ችግር አለው ወይ ይሄ ላይ ነው የኔ ጥያቄ። ከምን በኋላ? ምሳሌ አሁን ክፍሌ ላይ ሁሉን ነገር ጸሎት አደርጋለሁ። አንዳንዴ ደግሞ በኦንላይን ቅዳሴ ከፍትና እኔ ስራ እሄዳለሁ። አንደኛው ስልኬ ላይ ከፍቼ ማለት ነው። እሺ እንደዚህ ገድሎችም ከፍታለሁኝ። ምግቦቼ፣ መጠጦችም ሁሉ ነገር ምን የምመገባቸው ሁሉ ነገር ክፍሌ ነው ያሉት። እሺ የበሰለም ያልበሰለም ማለት ነው። እና ደግሞ በወር አበባ ላይ ሆነ ጸሎት ስናደርግ እጣን ማጨስ እንችላለን። ይሄ ነው ጥያቄ ወንድሜ። ይቅርታ ጋር መልስልኝ እኮ የጸሎት ክፍል ውስጥ ሆነን አይደለ እየጸለይን ማለት ነው። ጸሎት ላይ ሁሉ ነገር እዛው ስለሆነ ማለት ነው። ሌላ ቤት ስለደለኝ ስለደለኝ ስለሆንኩ ችግር የለውም፣ ምንም ችግር የለውም። እሺ እንትን በጣንስ ማጨስ እንችላለን በወር ላይ ሆነ ሴቶች ለማለት ላይ ሆነ እኮ ምን ችግር አለ? ምንድን ነው ችግሩ? እንዳናጭስ የሚከለክለን ነገር ምንድን ነው? ነው የጸሎት ዕጣን አይደለ ከቤታችን የምንጠቀመው የጸሎት ዕጣን እኮ። በወር አበባ ጊዜ የማይፈቀደው ነገር ምንድን ነው ከተባለ ቤተ ክርስቲያን መሄድ፣ ቤተ መቅደስ መግባት፣ ስጋው ደሙን መቀበል፣ ጸበል መጠመቅ፣ እነኚህ ነገሮች ናቸው የማይቻሉት። እሺ ቤታችን ውስጥ ሆነን ግን ቅዱሳት መጽሐፍትን ይዘን መጸለይ እንችላለን። እንደነኛ አይነት የተቀደሰ ዕጣንም ደግሞ ልክ እንደዚሁ ችግር የለውም። የጸሎት ዕጣን የተባረከ ዕጣን እስከሆነ ድረስ ለተቀደሰ ዓላማ እስከምንጠቀመው ድረስ የሚከለክል ነገር አይደለም። ግልጽ ነው።
ቅዳሴ እንደዚህ በኦንላይ ከፍቼ የአንድ ብርጭቆ አስቀምጣለሁ። ሌላውን ግን በሃይላንድ አድርጌ አንዴ ነው የማስገባው። እኔ በሳምንት አንዴ ነው ራሴን የማስገባው እና የሚጠጣ ነገር ምን ዘግቼ ያኛውን ውሃ ማለት ነው። አሁን ውሃ ነገሮች አስቀምጣለሁ። የጸሎት ውሃ ምግቦችም የጸሎት ውሃ አስቀምጣለሁ። ሁሉም ነገር እኔ አንድ ነው የማስገባው ተክላሴ ማለት ነው በሳምንት አንዴ እሺ ነካካም ማለት ነው። እና በዚህ ሰዓት ላይ እኔ ኦንላይ ከፍቼ ትሄድ በራሴ ዝም ብዬ አንድ ብርጭቆ አስቀምጣለሁ። ክፍቱን አድርጌ ሌላው የታሸገ ነው የተዘጋ ነው። እና እሺ ምግቦችም እዝጋ አሉ፣ እንጀራም ዳቦም ይኖራሉ። በቃ ብዙ የተለያዩ ነገር ስላሉ ከዛ ይሄንን ከጾም በኋላ አሁን ተጨረስኩ በኋላ ማታ መገባቸዋለሁ። ተጠጣ እሺ ውሃ ማለት ነው። ያ ችግር አለው? ምንም ችግር የለውም ማለት ያ ጥያቄ አረ ምንም ስለሆነብኝ ችግር ነው። የለውም፣ ችግር የለውም እህታለምዬ፣ ምንም ችግር የለውም። እሺ መልካም። እሺ ሌላ ጥያቄ? እኔ ልጠይቅ ለማርያም ልጅ እሺ እሺ ለሜ ማርያም ልጅ ጠይቂና እህተ ማርያም ትቀጥያለሽ። እሺ ቃለ ሕይወት ያሰማልን ወንድማችን። የእኔ ጥያቄ መጀመሪያ በዚህ 2 ዓመት ገና ጀማሪ ክርስቲያን እያለሁ ወደ ፀሐይ መግቢያ ነበር ስሰግድ ስጸልይ የነበርኩ። ፀሐይ መግቢያ ከዛ ምዕራብ? አዎ ወደ ምዕራብ ስጸልይ ስሰግድ በጣም ምንም አላውቅም ነበር እና እሺ የሆነ ሰዓት ላይ ፀሐይ መግቢያ ሲኦል ናት ምናምን ሰማሁኝ መምህራን ሲያስተምሩ እና በጣም እሺ በቃ አሁን ላይ በዛ የሰገድኩት ኃጢአት ይሆንብኛል ወይ ምናምን ብዬ በጣም ፈራሁኝ። ኃጢአት ነው ወይ ንስሐ ያስፈልገዋል ወይ ምናምን ብዬ ፈራሁኝ እና አሁን አለማወቅ ነው። ይሄ አላውቅም በጣም በዛ ወደ ፀሐይ መግቢያ ነበር የምጸልይ የምሰግድ የመሰለኝ ወደዛው ነበር የምሰግደው የምጸልየው። አሁን ይሄ እሺ ንስሐ እገባበታለሁ ንስሐ ያስፈልገዋል ወይስ? አሁን በጣም ጨነቀኝ። ኃጢአት እኮ አይደለም እህታለምዬ፣ አለማወቅ ነው። አለማወቅ ሁሉ ደግሞ ኃጢአት አይደለም። እሺ ግልጽ ነው። አለማወቅ ሁሉ ኃጢአት አይደለም። አሁን ስታውቂ ተስተካከለሽ አይደል? አንድ መረዳት። በኋላ አካልኩኝ። ሁለተኛ ደግሞ እግዚአብሔር በሁሉም ቦታ ያለ ነው። ለምሳሌ አንድ ሰው ይኸውልሽ አትማረኝ አትማረኝ ያለ ነበር የሚጸልየው። እግዚአብሔር ግን አስተካክሎ ይሰማው ነበር ማረኝ ማረኝ ለማለት ፈልጎ እንደሆነ። ከዛ ሰዎች እንግዳ መጡና ያዳምጡታል። አትማረኝ አትማረኝ ያለ እየጸለየ ማለት ነው። እንዴ ምን እያልክ ነው አንተ አሉት። በል እስቲ ማረኝ ማረኝ ያልክ ጸልይ፣ እንደዛ ነው የሚባለው ብለው ጸሎት አስተምሮት ሄዱ ይባላል። ከዛ በኋላ ከራቁ በኋላ ጸሎቱ ጠፋውና ወይኔ ጸሎቱ ጠፋብኝ ይነግሩኛልና የሆነ ጀልባ ላይ ነበረ። እሱ የተሳፈረው ጀልባ ሌላ ነው፣ እነሱ ሌላ ላይ ነው። እናንተ ሰዎች ቆዩ ቆዩ እያለ አላስታወሰውም። ባህሩን እየተረገጠ ሄደ እንደ መሬት። ደነገጡ። ሲያዩት ባህሩን እየተራመደ ነው እየመጣ ያለው። ምን ነው ሲሉት ጸሎቱ ስለጠፋብኝ ነው አላቸው። ንገሩኝ ምን ነበር ያላችሁኝ? በቃ እንደ መጀመሪያው ጸልይ። ምክንያቱም ፈጣሪ እንደተቀበለው ገብቷቸዋል። እየተቀበለው አስተካክሎ እንደተቀበለው ገብቷቸዋል። እና አንድ መረዳት ያለብን ነገር እህታለምዬ፣ አንቺ ምንም እንኳን ባለማወቅ ወደ ምዕራብ ስትጸልይ ነበረ። ይቀበላል እኮ እሱ። ይህን እያደረግሽ ያለሽው ባለማወቅ እንደሆነ ስለሚረዳ ስለሚያውቅ፣ ይሄ ካለማወቅ የተነሳ ነው። ስታውቂ ደግሞ አስተካከልሽው አይደል? ዋናው ማስተካከሉ ነው። ተረዳሽኝ የኔ እህት? ዋናው ማስተካከሉ ነው። ከዚህ በኋላ እያወቅሽ የምታጠፊ ከሆነ ነው አሁን እዚህ ጋር እያወቅሽ ተረድተሽ ተምረሽ የምታጠፊ ከሆነ ያኔ ንስሐ ያስፈልገዋል። በቸልተኝነት በማናለቅበኝነት የምናደርጋቸው ነገሮች ከሆነ ከስርዓት አንጻር ያኔ ያስጠይቃል። ግልጽ ነው የኔ እህት? ይሄ ነው። እሺ እግዚአብሔር ይስጥልኝ ወንድሜ። አጭር ጥያቄ ነው አይደለም ወይም ይሆናል ለማለት ነው ልጠይቅ። አጭር ጥያቄ ነው፣ አስቸኳይ ስለሆነብኝ ነው። አንድ ነበር አይደል ያልኩት? ለምን ቀደም ብለሽ አስቸኳይ ከሆነ እኮ እሱን ማስቀደም ትችይ ነበር አይደል ቅድም?
እና አዎ አንዳንድ ይሄ ነበረ ነበር የመጀመሪያው ጥያቄ ነው። አይ አጭር ስለሆነ አይሆንም ወይም ይሆናል ለማለት አጭር ስለሆነ ብዬ ነው። መልካም። እሺ ቀጥይ። ታላቅ ወንድሜ ካህን ነው። ንስሐ አባት የሆነ ማድረግ እችላለሁ ወይስ አይቻልም? ወንድም ንስሐ አባት ይሆናል ወይስ አይሆን? ታላቅ ወንድሜ ነው ወይስ ታላቅ አባቴ? ታላቅ ወንድሜ አባቴ በስህተት ነው። ታላቅ ወንድሜ ካህን ነው። እሺ እዚህ ጋር እህት ወንድሞች ካህን እንደ ክህነት ስልጣን ካየን ይቻላል፣ ግን ነፃነት ይሰማናል ወይ ነው። ኃጢአታችንን ሙሉ ለሙሉ እንደ ልብ መናዘዝ እንችላለን ወይ ነው። ለቤተሰብ የምናፍረው ኃጢአት የለም እህት ወንድሞች? ሚስጥራችን ቤተሰብ እንዳያወጣ የምናፍርበት ነገር የለም አለ ወይስ አለ? የለም? ንገሩኝ። አለ ብዙ ብዙ ነገር አለ። ስለዚህ እንደ ልብ ለመናዘዝ ያመቻል ወይ? ምን ያክል ነፃነት ይሰማናል? እሱን ብናይ መልካም ነው። ስለዚህ የታለሚ ይህንን ከግንዛቤ ውስጥ አስገቢኝ። ከክህነት ስልጣን ደረጃ ካየን ይቻላል። ምክንያቱም ንስሐ አባት ካህን ከሆነ ክህነቱን ነው ማየት ያለብን። ካህን አባት ነው። አንድ መረዳት ያለብን ግን ኃጢአትን ስንናዘዝ ከመናዘዝ አንጻር ግን ምን ያክል ምቾት ይሰማናል? ለገዛ ቤተሰባችን ስንናዘዝ ለቤተሰብ አካል ለሱስ ፈተና አይሆንም? አንድ መረዳት ያለብን ነገር ይሄ ነው። ስለዚህ እንደ አንድ ወንድም ምከረኝ ካልሽኝ ሌላ ንስሐ አባት ብትይዢ መልካም ነው። እሺ ሰምተሽኛል እህቴ? ሌላ ንስሐ አባት ብትይዢ መልካም ነው። ሰምቻለሁ ወንድሜ። እሺ መልካም። እሺ እህተ ማርያም ቀጥይ አሁን። እሺ ወንድማችን ቃለ ሕይወትን ቃለ በረከትን ያሰማልን፣ ጸጋውን ያብዛልን፣ ለአገልግሎት ዘመንህን ያርዝምልን። ወንድም አለምዬ አሁን አንድ ወር ሆኗታል እና ጓደኛዬ እኔ የምሰራው 3 ዓመት ኤርፎን ንቀይ እስቲ። ታፍኗል፣ ድምፅሽ ታፍኗል። አሁን ይሰማል? ከፍ አድርጊው ድምፁን። ይሰማል ግን ከፍ አድርጊው። እሺ ወንድሜ ስራ ቦታ ነኝና ስራ ቦታ 3 ልጆች ነን። ሁለታችን ክርስቲያን ነን። አሁን ነው የወጣችው። ሁለቱ አዲስ ነው የመጡት እና ስራ ቦታ አንዷ ክርስቲያን ናት፣ አንዷ ሙስሊም ናት። እኔ ያው 3 ዓመቴ ነው እዚህ ቤት እየሰራሁ ካለሁኝ። ከዛን አሁን ማለት ከነኛ ጋር ተመሳስላ ማለት እኔንም ትነቅፈኛለች ምናምን እና እኔን ለማስተማር እሞክራለሁኝ የማውቀውን፣ ግን እሷን አትፈልግም እና ከዛን አሁን ከትናንት ወዲያ ዕለት ሃይማኖቴን እቀይራለሁ ብላ ለሰዎቹም ለልዩቷም እንትን ብላ ከዛን እንትኗን ማተቧን በጥሳ ቆሻሻ ጣለችው እና እኔ በጣም አዝኜ በቃ በጣም ነው ያለቀስኩት። እና ወንድሜ ምን ላድርግ? በጣም ነው እየተሰማኝ ያለ። በጣም ትመክሪያታለሽ? ራሱ ሁሉ ነገር አድርግታላታለች። ማምላክ ብዙ ነገር ነው ያደረገችላት ነግራኛለች። ማህተቧን በጥሳ ቆሻሻ ላይ ስትጥለው በጣም ነው ያለቀስኩት ወንድሜ። ምን በምን ምክንያት ነው እንደዛ ልታደርግ የቻለችው? ምንም ምክንያት የላትም ምንም ነገር። ለምን እምነትሽን ለምን ከዳሽ ስትያት ምን ብላ ነው የምትመልሰው? ወንድሜ ምንም ምክንያት የላትም። ምንድነው ከቄሶች ጋር ነው ከቤተሰብ ነው በሰው አዝነሽ ነው ብዬ ምንም ምክንያት የላትም አንድ ነገር። ግን ዝም ብላ ማተቧን በጥሳት አለች። በጠሰች እና እስልምናን ተቀብያለሁ ብላ የእነሱን ማንበብና ከእነሱ ጋር ከዚህኛው ከእሷ ጋር እንትን እያሉ ይሰግዳሉ ምናምን በቃ እኔን አግለው እኔን ለማስተኮር እኔን እንትን ለማድረግ ያደርጉት ጥረት የለምና ምን ላድርግ? እሺ ምን ታደርጊያለሽ ታለምዬ? በጸሎት ከማሰብ ውጪ በጸሎት ከማሰብ ውጪ ምንድን ማድረግ የምትችይው? በጸሎት አስቢያት፣ እግዚአብሔር አምላክን ተማጸኝና ሲቀጥል ደግሞ አጋጣሚ አግኝተሽ የለም በሆነ በጨዋታ መካከል ስለ ሃይማኖት መስበክ ነው። ከዚህ ስህተቷ እንድትወጣ የለም ጥረት ማድረግ ነው።
ከዚህ ውጪ ምን ማድረግ ይቻላል? ምንም ማድረግ እኮ አይቻልም። ደግሞ እንደዚህ አይነት ነገር አይድነቅሽ እሺ እህቴ። መጽሐፍ እንዲህ ይላል፣ ልጆች ሆይ መጨረሻው ሰዓት እንደሆነ እናውቃለን፣ የክርስቶስም ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል፣ ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም ይላል። ይኸው ከኛ ዘንድ ምን ሆኑ? ወጡ። መጀመሪያም ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበረ። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጥ ዘንድ ከኛ ዘንድ ወጡ ይላል ባለ ራዕይ ዮሐንስ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 15 ላይ 19 ላይ እህት ወንድሞች ገና የሚወጡ እኮ አሉ። በነገራችን ላይ ኦርቶዶክስ ሆነው አሁን ራሱ ኦርቶዶክስ መስለው ተቀምጠው የሚወጡ የሉ የሚክዱ ወደፊት አሉ የሉ አሉ እኮ የሚክዱ። ስለዚህ እንደነኛ አይነት ሰዎች ሲወጡ አንደኛ ከኛ ወገን መጀመሪያም እንዳልነበሩ ልናስብ ይገባል። እሺ አንደኛ። ሁለተኛም ሲቀጥል ደግሞ እስልምና ውስጥ ራሱ ሆነው እኮ ነገ የሚመጡ የሉ ነገ ደግሞ ወደ ቤቱ የሚመጡ እኮ አሉ። አሁን በስህተት ውስጥ ያሉ ነገ ከነገ ወዲያ ደግሞ ወደ ክርስትና እምነት እኮ የሚመጡ የሚቀላቀሉ አሉ። የሚሄደው ይሄዳል፣ የሚመጣው ይመጣል። ግልጽ ነው አይደለ? የሚሄደው ይሄዳል፣ የሚመጣው ደግሞ ይመጣል። እኛ ምንድነው ማድረግ ያለብን? ከኛ የሚጠበቅብን ድርሻችንን መተግበር። አንደኛ መጸለይ፣ ሁለተኛ የሳቱትን ሰዎች እውቀትን አንግበን በመንፈሳዊ እውቀት ተሞልተን እነሱን ለማምጣት ጥረት ማድረግ። ግልጽ ነው። ይሄ ነው ከኛ የሚጠበቀው። እነሆ በፊት እሳትና ውሃን አቅርቤልሃለሁ፣ እጅን ወደ ወደድከው ስደድ አይደል የተባልነው? እጅን ወደ ወደድከው ስደድ ነፃ ምርጫ ነው። ግን ከአንቺ የሚጠበቀው እንደዚህ አይነት ሰው ሲጠፋ ስታይ መማፀን ነው በጸሎት። እሺ በጸሎት ተማፀኝ። አንድ ሁለተኛ ሲቀጥል ደግሞ ለመምከር ጥረት አድርጊ። ለመምከር ስትነሺ ግን በደንብ በእውቀት የተሞላሽ መሆን አለብሽ። አስቀድመሽ ስለ እስልምና እስከ ጥግ ድረስ ለማወቅ ጥረት አድርጊ። ወንድማችን እፎይ ቤት እየገባሽ ሌሎችም ንጽጽር ለሚሰሩ የክርስቲያን ወንድሞች ጋር እየሄድሽ ተማሪ። በደንብ ቅድም እንደነገርኳችሁ መረጃ መያዝ ጀምሩ። ከዛሬ ጀምራችሁ የራሳችሁን ፕራይቬት የቴሌግራም ግሩፕ ከፍታችሁ በደንብ በእውቀት መሞላት ያስፈልጋል። ከዛ በኋላ መመለስ ይቻላል፣ ሌሎችን ማለት ነው፣ እንዲህ አይነት ነገሮችን። ሌላው ሲቀጥል ደግሞ እህቴ አንድ ነገር መናገር ያለብሽ፣ ዛሬ ኦርቶዶክስ የነበሩ ነገ የሚወጡ ደግሞ እንዳሉ ሁሌም አስታውሽ። ዛሬ በክደት ውስጥ ያሉ ነገ ደግሞ የሚመለሱ እንደሆነ ሁሌም አስታውሽ። አዲስ ነገር አይደለም። የሚሄደው ይሄዳል፣ የሚመጣው ይመጣል። ግልጽ ነው። አንዴ ግን አንቺ መንፈሳዊ ሕይወትሽን አጠናክሪ፣ እሺ ቀጥይበት። እናንተ የዓለም ብርሃን ናችሁ ብሏል ጌታ። እናንተ የዓለም ብርሃን ናችሁ። በእናንተ እኔ ዓለምን አስተምረዋለሁ ማለት እኮ ነው። ይህም ብርሃንነት ከየት እናገኘ ነው? ከመድኃኒዓለም። ከመድኃኒዓለም በተቀበልነው ብርሃን ደግሞ ለሌላው እናበራለን። እና እህቴ አንቺ ቀጥይበት እሺ በእምነትሽ። ዞሮ ዋናው መልእክት ይሄ ነው። ራስሽ ላይ አጠናክሪ። መጽሐፍ እንዲህ ይላል፣ ራስን አድን። ራስን ምን በል አድን። ወደኋላ አትይ። በዚህ ዙሪያ ሁሉ አትቁም፣ እንዳትጠፋም ወደ ተራራው ሸሽታ አምልጥ ይላል። ራስሽን ለማዳን ጥረት አድርጊ። በመንፈሳዊ ሕይወት በጸሎት በስግደት እየጠነከርሽ እንጂ በጠበበው ደጅ ግቡ አይደል ያለው መጽሐፍ። ወደ ጥፋት የሚወስዱ ደጅ ሰፊ መንገዱም ትልቅ ነው፣ ወደ እርሱም የሚገቡ ጥቂቶች ብዙዎች። ጥቂት ነው ብዙ ነው የተባለው። አንዳንዱ እንደዚህ እኮ የሚል አለ፣ በተለይ ከነሱ ማለት ነው። እስልምና ዓለም እየጎረፈ ነው፣ ወደ እስልምና እየመጣ ነው። ብዙ በሆነ ቁጥር ሐሰተኛነቱን እኮ ነው የሚገልጸው። በነገራችን ላይ ጌታ የተናገረው ሰፊው ደጅ ነው ማለት ነው።
ወደ እርሱ የሚገቡ ብዙዎች ናቸው ተብሏል። አይደንቀንም ልላችሁ ፈልጌ ነው። ማቴዎስ ወንጌል ላይ ምዕራፍ 7 በጠበበው ደጅ የሚገቡ በጣም ጥቂቶች ናቸው። በተመረጠችው መንገድ የሚጓዙት ጥቂቶች ናቸው። ወደ ጥፋት መንገድ የሚጓዙ ግን እጅግ በጣም ብዙዎች ናቸው ብሏል ጌታ። ስለዚህ አይደንቅም። የጥፋት መንገድ ነው። በጥፋት መንገድ ደግሞ ብዙ ሰው ይከተለዋል። አንድ ይህንን መረዳት መቻል አለብን። እውነት በተከታይ ብዛት ልክ ይሆናል? ማን ነው? መረጃ በተከታይ ብዛት ልክ አይሆንም። ሐሰት በተከታይ ብዛት ልክ አይሆንም ማለት እስቲ ኖህ በሰጠመ ማን ነው? በኖህ ጊዜ ማን ብቻ ነበር የተረፈው? ጻድቅ ሆኖ በፈጣሪ ፊት የተገኘው ኖህ ብቻ ነው አይደል? ኖህና ቤተሰቡ። ሌላው እንዳለ ግን ጠፊ ነበረ፣ የዓለም ሕዝብ በሙሉ እና ኖህ ላይ ያሾፉበት ነበር። አንተ ብቻ ልትድን ነው አሁን የሁሉ ሰው ጠፍቶ እያሉት፣ ይሄ ሁሉ የዓለም ሕዝብ ጠፍቶ አንተ ልትድን ነው ይሉታል። እሱ ግን መርከብ ስራ ተብሏል፣ መርከቡን ነው የሚሰራው። ስለዚህ ዓለም ሕዝቡ በሙሉ እንዳለ ጠፋ፣ ኖህ ብቻ ተረፈ። እና ይህን መረዳት መቻል አለብን። ወደ ጥፋት የሚወስዱ ብዙዎች ናቸው። ነገም ከነገ ወዲያም ይሄዳሉ ገና። ከኛ የሚጠበቀው ግን ራሳችንን አድነን ቅዱስ ማን ነው ይሁዳ እንዳለው ሐዋርያው ይሁዳ፣ እናንተ ግን ወዳጆች ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ አለ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን አሳድጉ፣ ጠብቁ። አንዳንዶች ተከራካሪዎችንም ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ ይላል ይሁዳ መልእክት ምዕራፍ 1። እኛ ማድረግ ያለብን ነገር ይሄ ነው። እሺ እህቴ፣ የእሷን ስታይ ጌታዬ የኔን ፍጻሜን አሳምርልኝ፣ የጠፋችውን እህቴን መልሳት፣ እኔንም ፍጻሜን አሳምርልኝ እያልሽ መጸለይ አለብሽ። እሺ፣ ይህን ይመስላል። እሺ፣ ሌላ ተረኛ ወለተ ህይወት ወለማ ይቅርታ፣ በስነ ወለተ ስርዓት ህይወት። ወለተ ህይወት ቀጥይ። እሺ፣ ስላሴ እግዚአብሔር ይስጥልኝ። እኔም ጠይቀው ለአባቴ ነው። አባቴ በጣም ይዋሻል ከምንም በላይ እና በቃ ምን ማድረግ እንዳለብኝ ግራ ገባኝ። እና እናቴን ነው የሚዋሻት እና ለምንድን ነው የምትዋሻት? እውነቱን አትነግራትም ምናምን ስንለው አይ እውነቱን ስነግራት ስለማትሰማኝ እሺ ስለማትለኝ እንደዚህ ነው ዋሽቻት ነው የምሄደው ምናምን ብቻ ብዙ ነገር ይላልና አሁንም ግን እሺ፣ እኛንም የሆነ ንስሐ አባቱንም ዋሸ። መጨረሻ ላይ በባለፈው ጠይቄ ነበር እና እናቴ የሆነ መድኃኒት አክስቷ ክታብ አክስቷ ሰጣት ሰሪ ብላ አሰረች ብዬ ነበር እና ይሄንም አክስቴን እህቴ በአጋጣሚ ሂዳኛ ሌላ ቦታ ስለሆነ ስጠይቃት ለምንድን ነው ለቅዱስ ቁርባን የበቃ ሰው ክታብ ሰሪ ብለሽ የሰጠሻት ምናምን ስትላት አይ አባትሽ እኮ ነው ከጠንቋይ ቤት ራሱ አምጦ ይህን እንድታስር ስጫት ለእኔ እሺ ስለማትለኝ ብሎ አምጦ ሰጠኝ፣ ወስጄ ሰጠዋት። እናም ራሱን ያሰረላት ምናምን አለቻት እና ከዛ እንደዚህ ስንለው አይ አይደለሁም ብሎ ዋሸ። እንደ ንስሐ አባቱን ደግሞ ንገረውና እንዲፈታላት ብለነው ነበርና እኛ ነግሬው ችግር የለውም ብሎን ነበር። እዛ ግን ንስሐ አባትየውም አልሰማውም አልነገረኝም አለና እዛም እሱም እኔም አልሰማውም ምናምን ብሎ ዋሸው። በቃ በዚህ በጣም ግራ ነው የገባኝና ምን ማድረግ ነው ያለብን? መልካም። አንደኛ መጸለይ፣ ሁለተኛ ደግሞ ውሸት ትክክል እንዳልሆነ ማስተማር። ሐሰተኞች የእግዚአብሔርን መንግስት አይወርሱም አይልም መጽሐፍ ቅዱስ? መዋሸት ኃጢአት እንደሆነ፣ እግዚአብሔር የሚጸየፈው ኃጢአት እንደሆነ መናገር፣ ማስተማር። ግን አባትን ለምሳሌ ለምን ዋሸ እያሉ ለመናገር ትንሽ ይከብዳል። ቢሆንም ግን በተለይ ንስሐ አባትሽን ተጠቅመሽ
አንደኛ ማስተማር በእነሱ አባቴ እየዋሸ ነው፣ ይምከሩልኝ፣ ይገስጹልኝ፣ ውሸት ኃጢአት እንደሆነ ያስተምሩልኝ ብሎ በንስሐ አባት በኩል እንዲመክሩት ማድረግ። አንቺም ደግሞ አጋጣሚ ስታገኚ በግልጽ አትዋሽ ባትዪው ግን ምክንያት ፈጥረሽ መናገር ይቻላል አይቻልም? ሐሰት የሰሩ ሰዎች ምን አይነት ቅጣት እንዳገኛቸው እንዴት እንደተቀጡ የሚያስረዱ አንዳንድ ታሪኮችን እያወጣሽ ትነግሪዋለሽ። ግልጽ ነው። በግልጽ በቀጥታ አትዋሽ ይከብዳል። እሱም እንዴት ልጄ ትለኛለች እንደዚህ ነው የሚለው ይከብዳል። አይቀበልሽም፣ አንቺም ለመናገር ይከብድሻል። ግን አንቺ በቀጥታ ባትናገሪም በንስሐ አባት በኩል ግን እንዲያስተምሩት መጠየቅ ትችያለሽ። አባትሽ እየዋሸ እንደሆነ ነግረሽ ግን ከዚህ የውሸት ኃጢአት እንዲላቀቅ እንዲነግሩት ማድረግ ትችያለሽ። አንድ ሁለተኛ ጸሎት መጸለይ ነው፣ እንዲመክሩት ማድረግ ነው። ሶስተኛ ደግሞ አንዳንድ ታሪክ በሐሰተኝነታቸው የተቀጡትን ሰዎች ታሪክ እያመጣሽ የለም ትናገሪያለሽ ማለት ነው። በመሀል እግዚአብሔር በእኔ አንደበት ሆነ አስተምር ብለሽ በእንደዚህ መንገድ ተጠቅመሽ ከዚህ ስህተት ኃጢአት እንዲወጣ ማድረግ ትችያለሽ። ግልጽ ነው። ግልጽ ነው። እግዚአብሔር ይስጥልኝ። ግራ ስለገባኝ ነው መጠየቅ አልፈልግም። አሚን። እሺ ሌላ ሰው እባክህን ወንድሜ ያስገባኝ፣ በእናትህ ተቸገርኩኝ። ወለተ ማርያም። እሺ ቀጥይ። በጣም አመሰግናለሁ። በመጀመሪያ ወንድሜ እግዚአብሔር ይስጥልኝ። ትምህርትህን በደንብ ነው የምከታተለው፣ ግን በቃ አንድ ፈተና በጣም አቃተኝ እና የዝሙት መንፈስ ማለት ነው ከወራት ጋር በጣም ነው በቃ አይን እንደዚህ ሲጨፍን ሁላ በጣም ነው የምቸገረው። በቃ መተኛት ሁላ አልችልም። ሰግጄ ቀጥቅጬ ሁላ ተኝቼ አንዳንዴ ይመጣብኛል ማለት ነው እና ምንም ሳላስበው የሆነ ልክ ቁጭ ብዬ ለምሳሌ ስልኬን እንኳን ድንገት እያየ የዝሙት ሀሳብ ይመጣብኝና ከመቼው የሆነ የማይሆኑ ፊልሞችን ማየት እንደምጀምር እራሱ አላቅም እና እንዴት እንደሆነ አላቅም። በእርግጥ ያው ከበፊት ጓደኛዬ የመጣ የዝሙት መንፈስ አለ፣ በጣም ከባድ። በግል ወሲብም በጣም ነበር የምሰቃየው እና ትንሽ ጊዜ ሆነኝ እንደውም እሱ ከተወኝ፣ ግን ምንም ተወኝ ማለት አይቻልም። በጣም ነው በቃ የምሰቃየው። በጣም በቃ የሆነ ጸልያለሁ ብዬ ፕሮግራም አወጣለሁ፣ ከዛ በኋላ ይድክም ይለኛል ምናምን እና እንዴት እንደማደርግ ግራ ገባኝ ወንድሜ እባክህ። ስቲል አሁን ራሱ አይምሮዬ በቃ ሌላ ነው እና ግራ ገባኝ። በቃ አንቺ ማትረቢ ነሽ ምናምን ነው ውስጥ የሚለኝ። መልካም እህት አለምዬ፣ በነገራችን ላይ ከሁሉም ኃጢአት ምን ይከፋል መሰለሽ? ዝሙት ይከፋል። ዝሙት እንዴት ይከፋል ከተባለ ሲጀምሩት ቀላል ነው ዝሙት፣ ለመውጣት ግን ከበድ ይላል። ማለቴ ያልተቋረጠ ትግል ያስፈልጋል ልልሽ ፈልጌ ነው። ይሄን የምልሽ በአንዴ መላቀቅ አይቻልም ነው። እሺ በሂደት ነው መላቀቅ የምንችለው፣ ቀስ እያልን በመንፈሳዊ ሕይወታችን ተሞክሮ እለት እለት ስናሳድግ ወደ ኃጢአት ወደዛ ከሚገፋፉን ነገሮች ራሳችን ስናርቅ ያኔ በሂደት ለውጥ እያመጣ እንመጣለን። አንድ ይህንን ተረጂ። በአንዴ ግን ለውጥ አይመጣም። ምክንያቱም ለመጀመር ቀላል፣ ለመውጣት ግን ከባድ የሆነ ኃጢአት ነው። አንድ መረዳት ያለብን ነገር ይሄ ነው። ሁለተኛ ከምንም በላይ ይኸውልሽ አመጋገብ አስተካክል። አመጋገብ አንድ በተለይ ቅባት ያላቸው ምግቦች ላይ የምናዘወትር ለወሲብ የሚያነሳሱ ለዝሙት ፍትወትን የሚቀሰቅሱ ምግቦች ካሉ እነሱን ቀንሻቸው፣ አስወግጃቸው። አንድ ያ ነው። ሁለተኛ ስግደትና ጾም። መድኃኒቱ ትልቁ እነኚህ ሁለቱ ናቸው። ምንና ምን? ስግደትና ሰውነት ሲደክም ዝሙት አያስብም። ሁለቱ ከተባበሩ ምንና ምን? ስግደትና ጾም ሁለቱ ከተባበሩ አይችሉም። ሆድ ባዶ ነው። ሆድ ባዶ ነው። አንድ እና ደግሞ በስግደት ደግሞ እየደከመ ነው፣ ሰውነታችን ይዝላል። ስለዚህ ስለ ዝሙት የሚያስብበት ሁኔታ አይኖርም ነው። አንድ
ሌላው ደግሞ ከምንም በላይ ይሄ ወደ እንትን የሚገፋፋሽ ነገር ይሄ በተለይ ለወሲብ የሚያነሳሱ ቪዲዮዎችን ፎቶዎች የምትመለከች እኮ እሱ ላይ ጥንቃቄ አድርጊ። ይህን ነገር ደግሞ አይምሮሽን እንዳይቆጣጠር አንደኛ በተለይ ወንጌል ዮሐንስን እየጸለሽ እና ደግሞ ሰማዕቷ ቅድስት አርሴማ መልክዓ ቅድስት አርሴማን ማለት ነው እና ወንጌል ዮሐንስን እየጸለሽ ጌታዬ መድኃኔዓለም ስለ ወንጌላዊ ቅዱስ ዮሐንስ እና ስለ ሰማዕቷ ቅድስት አርሴማ ብለህ የዝሙትን ፈተና ከኔ ያርቅልኝ፣ የዝሙትን አጋንንት ከህይወት ያውጣልኝ፣ በቀደመ ኃጢአቴም ይቅር በለኝ፣ መጀመሪያ በሰራሁት ኃጢአቴም ይቅር በለኝ አምላኬ፣ ከዚህ የኃጢአት ባርነት አውጣኝ እያልሽ እንትን አድርጊ። ማን ነው ተማጸኛ አምላክሽን። መናፍስቶችንም መገሰጽ መልካም ነው። ገስጫቸው ማሰር ወደ ዝሙት ማሰር፣ የዝሙት አጋንንት ላይ አተኩሪ። እሱ አይደል እየተፈታተነሽ ያለው? አዎ በጣም ግን ወንድሜ ስትቀጠቅጪ መንፈስ በዋናነት ስትቀጠቅጪ የዝሙት አጋንንት እያልሽ ነው የምትቀጠቅጪው። የዝሙት አጋንንት በመድኃኔዓለም ስም ውጣ፣ ስራን አቁም እያልሽ ተቀጠቅጨዋለሽ። ግልጽ ነው። ሌላ ደግሞ ተኪ በተለይ አሁን ለምሳሌ ዝማሬ ማዳመጥ፣ በዓለማዊ ፊልም ምትክ መንፈሳዊ ፊልሞችን መመልከት። ግልጽ ነው። ሌላ ደግሞ ስንፍናን ማስወገድ። 24 ሰዓትሽን በስራ ከፋፊ። የሆነ እቅድ አለሽ አይደል? በዛ እቅድ አውጪ። አባቶቻችን ስንፍና በሀሳብ መታወክ ያመጣል፣ የሀሳብ ውከትም ዝሙትን ያመጣል ይላሉ። ሰው ሲሰንፍ ዝሙትን ነው የሚያስበው አይደለም? እሱን ነው የሚያስበው። ይኸው ለሰይጣን 3 የጸኑ መሳሪያዎች አሉት ይላሉ አባቶቻችን። እነርሱም ምኞት፣ አለመጠንቀቅ እና መርሳት ናቸው ይላሉ። ምኞት አለ፣ አለመጠንቀቅ አለ፣ መርሳት። መጀመሪያ ዓላማሽን ያስረሳሻል። ሁለተኛ ወደዚያ ህይወት አልገባም ብለሽ ቃል ትገቢያለሽ አይደል? እሱን ያስረሳሻል። ከዛ ያስመኝሻል፣ ከዛ ያስፈጽማል ማለት ነው። መርሳት ሲመጣ አለመጠንቀቅ ይመጣል። ስለዚህ እህቴ ምንድነው የምታደርጊው መሰለሽ? አንደኛ ንስሐ ትገቢያለሽ ለሰራሽው። ሁለተኛ ደግሞ እግዚአብሔር አምላክን ትማጸኛዋለሽ። በተለይ ደግሞ ሱባኤ በመግባት ምን በማድረግ ሱባኤ በመግባት እንላቀቅ። ሱባኤ እንገባለን፣ ንስሐ እንገባለን። ከዚህ ከዝሙት ኃጢአት አላቀኝ ነዋ። አላቀኝ ብለሽ እኮ ነው ርዕስሽ እሱ ነው። ለዝሙቱ አጋንንት ለዝሙቱ ፈተና ድረስ ሱባኤ የምትገቢለት። ስለዚህ ያን ከዛ ኃጢአት እንዳያወጣሽ እኮ ነው ሱባኤ የምትገቢው። ግን ሱባኤስ ተቀባይነት እንዲኖረው ንስሐ ትገቢያለሽ። በመጀመሪያ ንስሐ ትገቢና ጌታዊ አንተ ካረዳኝ ከዚህ ከዝሙት ኃጢአት መውጣት አልችልምና እባክህን የቀደመ ኃጢአቴን ይቅር ብለህ ከዚህ ከዝሙት አጋንንትና ከዝሙት ፈተና አላቀኝ ብለሽ ትማጸኛለሽ። ከዛ በኋላ በስግደትና በጸሎት ህይወትሽን ታስከብቢዋለሽ። ግልጽ ነው። እሺ ወንድሜ የጸሎት ፕሮግራም እንትን ስል ማለት ነው ቀድሞ ያውቃል። እኔ አሁን ጽፌ አስቀምጣለሁ ፕሮግራም። ይቅርታቶች እሺ ገብቼ ስለማላቅ ነው። ይቅርታ በጣም በእናታችሁ። የጸሎት ፕሮግራም ለምሳሌ ጠዋት ይሄን ጸልያለሁ፣ ቀን ይሄንን ብዬ በቃ እንደዚህ ሰይፈ ስላሴ ነው ብዬ አስቀምጣለሁ ነው። ያንን በማስቀምጥበት ሰዓት ላይ ለምሳሌ ላልጸልይ እችላለሁ እና ምናልባት እኔ ላይ ያደፈጠው መንፈስ ያንን ፕሮግራም ስለሚያውቀው ነው የሚያበላሽብኝ ወይንስ? እህት አለምዬ እዚህ ጋር ነው በጣም መጠንቀቅ ያለብሽ። ፍላጎት ጸሎትን ማስታጎል ማን ነው? የፍላጎትን መጨመር ነፍስን ማጥፋት ነው። ጸሎትን ማስታጎል የጥፋት መጀመሪያ ነው ይላሉ አባቶቻችን። ጸሎትን የሚያስተውሽ ለምን መሰለሽ? የዝሙቱን ፈተና አንቺ ላይ ማቀጣጠል የሚችለው ይሄንን ከዚህ ሲያርቅሽ ብቻ ነው። ግልጽ ነው አይደል? አንድ ሰው ቋሚ ካደረገ ጸሎት ስግደቱን በቀላሉ እጅ አይሰጥም ለአጋንንቱ። ግን አጋንንቱ አንቺ ላይ የፈለገው ለማድረግ ሲፈልግ
አስቀድሞ የጸሎት መሳሪያሽን ነው የሚጥልብሽ። እንዳትጸልይ ነው የሚያደርግሽ፣ ያዳክማል። ምክንያቱም ካልጸለሽ አንቺ ላይ ምን አለው? አቅም አለው። አቅም ይኖረዋል። ለዛ ነው እኮ አርጋኖን ላይ ሰይጣን ጸሎትን እንደማስታጎል የሚወደው ነገር የለም የሚለው። ምክንያቱም ጸሎት ፍላጻ ነው፣ አይኑን ይወገዋል ሰይጣንን፣ ስራ እንዳይሰራ ይከለክለዋል ነው። እኛ ላይ አቅም እንዳይኖረው ይከለክለዋል ነው። ስለዚህ የፈለገ ቢሆን ጸሎትሽን እንዳታቋርጭ እሺ። ያልተቋረጠ የጸሎት ህይወት ያስፈልጋል። የጸሎት ሰዓት ከደረሰ ቀጥታ ወደ ጸሎት ቀጥታ መግባት ያለብሽ እሺ። እዛ ላይ ነው በተለይ ድክመትሽን ይጠቀማል። አንቺ ላይ የሆነ ለመበርታት ሲፈልግ ድክመት፣ ይሄ ጸሎት የመስነፍ ላይ ድክመት ካለ እሱን ይጠቀማል እና እዛ ላይ በጣም ጥንቃቄ አድርግ እሺ። እሺ ወንድሜ መንፈስ ይቅርታ ግን ሰዓት የለም ወይስ አለስ? እሺ ቀጥይ እስቲ ታስጨርሽ። እሺ በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ። ለምሳሌ ሲቀጠቅጥ ማለት ነው ረጅም ጊዜ ሆኖኛል። በእርግጥ ወደ ኦልሞስት ወደ 3 ዓመት መንፈሳዊ ህይወትን ከጀመርኩኝ ገጠመኝ ምንም እየሰማው መቀጥቀጥም ምንም እና መንፈሱ ስጠፈጥፍ አይሰውረኝም ምንም ማለት ነው። ይታወቀኛል ሲያወራ እና ምንድነው ልክ ደግሞ ተጋልጧል። ግን ምንድነው የሚለኝ መሰለህ በውስጥ አንቺ እኮ ነሽ ባለፈው የሆነ ነገር ስትናገር ስለሰማሁኝ እስቲ አሁን ለኔ በደንብ እንድትነግረኝ ስለፈለኩ ነው። መንፈስ ብዙ ጊዜ እነ ቀሲስ ሄኖክ ተፈራም ሲያስተምሩ የሰማሁት ምንድነው 50-50 የሚያደርግበት ጊዜ አለ። ሙሉ ለሙሉ ላይሰውር ይችላል ብለዋል እና አሁን ሲሸኝልኝ ምልክት አያለው እና ቅዱስ ሚካኤል እንደውም ባለፈው ጊዜ በጣም ስቀጠቅጥ ምን ስል በቃ እያጠራጠረኝ ሲመጣ የአዳልሞቲ መንፈስ ይመስለኛል የሚያጠራጥረው አይደል? እያጠራጠረኝ ሲመጣ በቃ ቅዱስ ሚካኤልዬ በቃ የሆነ ምልክትን አሳየኝ አልኩት። ከዛ እኔ እዚህ ስቀጠቅጥ በተመሳሳይ ሰዓት አባቴን እዛ ጋር ጣለው። ከአባትሽ የመጣውም አለው ብሎ ማለት ነው። ከዛ አባቴ ወደቀ። ያን ቀን ገና ነው ከአባቴ የመጣ የዝሙት መንፈስ ራሱ የተጋለጠው። ጮኸ አያውቅም እንደዛ እና ግን ምንድነው የሚለው በቃ ይሄ አንቺ እኮ ነሽ አይነት ነገር እንትን ይለኛል እና ይሄ የአዳልሞቲ መንፈስ ነው ወይ መናፍቅ መንፈስ ነበረ በፊት እና አልቀበለው ወይ ይሄንን ሀሳብ ልልህ ፈልጌ ነው። እዚህ የሚያመጣ ከአባት መጣው ሲል አይደለም መንፈስ ሲቀጠቅጥ ይጠፈጥፋለሁ ምን እላለሁ ግንባር ላይ ታሰርላለሁ። ከዛ ልክ ስጠፈጥፍ ይጮሃል አይደለ? ያው ይለፈልፋል ራሱ ግን ይሄ አቆም የሚለፈልፈውን ነገር ሙሉ ለሙሉ አይሰውረኝም። ተረዳኸኝ? አይሰውረኝም። እና እንደውም ባለፈው አንተ አንዲት እህታችንን እንትን እያልካት ትጠራጠሪያለሽ ወይ ብለህ ስጠይቃት ወይኔ ወንድሜ እንደው በመለሰው ይህን ጥያቄ እንደው የሆነ ነገር ቢል እያልኩ ነበረ እና ይመልሰኛል። ከዛ ራሱ ይሆናል። ከዛ ደግሞ ራስሽ ነሽ ይለኛል። ተረዳኸኝ? ይቅርታ ምናልባት ጥያቄ ስብ ካረኩት ራሴ ነኝ ትያለሽ ማለት ነው። አዎ ራሴ ነኝ ማለት ነው። አዎ ራሴ ነኝ እንዴ እላለሁ። ተሸኝቶልኝ ደግሞ አይቻለሁ። እግዚአብሔር ይስጠው አንድ ወንድም አለኝ እና ተሸኝቶልኝ አይቻለሁ። ከጀርባ የሚቆም ነገር ነበረ እንደዚህ ሳይሸኝ በፊት። አሁን ትግሌ በቃ የዝሙት መንፈስ እንጂ ሌሎቹ መናፍስት እግዚአብሔር ይመስገን ብዙ ነገር ቀጥ አድርገው አቁሞልኛል። ማለት እንደዚህ ከተሸኘ በኋላ ስራውን ያቆማል መቼም ማለት ጀርባዬ ላይ መቆም ሽው ማለት በተለይ ጠቋር ማለት ነው። በቃ ይቆምና እንደዚህ እንደ ክንፍ እንዳለው ነገር ነበር እንትን የሚለኝ ያንዣብባል ማለት ነው። ከዛ የሆነ ቦታ እየተገተረ ነገር ያለ ነበር የሚመስለኝ። ከዛ ሽው ይላል ደግሞ መልሶ በአልጋ ጸሎት ስጸልይ በመስታወት ጋር ክፍሌ ክብድ ይለኛል ምናምን እና አሁን የለም እሱ እና መልካም። ስለዚህ መጠራጠሬን አንቺ ነሽ ሲለኝ አዎ ብዬ እያመንኩለት ነው። በዚህ ምክንያት ይመስለኛል የሚመልሰኝ ነው። አዎ እንደዛ ነው። ጥያቄ እንደዛ ነው። አዎ ይመልሳል። በተለይ እንደ መደበቅ ነው የሚቆጠረው። ይሄ መንፈስን እንደ መደበቅ። ለምሳሌ እሱ ሲጋለጥ እኔ ነኝ የምንል ከሆነ እየደበቅ ነው ማለት ነው። እየደበቅ ነው። እሱ ይሄን አቅም ያገኛል። ግልጽ ነው አይደል?
ለምሳሌ አሁን አንድ ሰው የሆነ ጥፋት አጥፍቶ እኔ ነኝ ያጠፋሁት ካልን ያ ጥፋት ያጠፋው ሰው አይደበቅም። እሱ ጥፋት እንዳጠፋ እያወቀን እኔ ነኝ ብለን ራሳችን አሳልፈን ከሰጠን ይደበቃል። ያ ሰው ይደበቃል። ልክ እንደዛም ሽፋን እንደመስጠት ነው አይሸርም? አንቺ እኔ ነኝ ስትይ ሽፋን እየሰጠሽው ነው ማለት ነው እንዳይጋለጥ። አሀ እኔ ነኝ ካልሽ እኔ ለምን እጋለጣለሁ ነው እሱ ደግሞ። አንቺ እኔ ነኝ ካልሽ ራስሽን ካጋፈጥሽ እኔ ምን ቤት ነኝ አቤት ምለው ነው። ግልጽ ነው? ያው ወንድሜ አንዱ ይሄ ነው። ስለዚህ ለዛ ነው አትጠራጠሩ ምላችሁ። ሽፋን እየሰጠነው ነው። አንድ ሰው አጋንንት የለብኝም አይፈታተነኝም ካለ አጅሬን እንደ የለብኝም ካለ ለምን እሱ ራሱን ያጋልጣል? ለምን ያጋልጣል? አጋንንት ውስጥ ያደፈተው አያጋልጥም እኮ። ምክንያቱም ልጁ ምን ብሎ ራሱ ስላሳመነ የለብኝም ብሏል። ግን እንዳለና እንደሌለ የምናውቀው ምንድነው? ስራውን ሲሰራ ጥፋት ሲያጠፋ። አንድ ሰውን ከሆነ ኃጢአት መላቀቅ አልቻለም የለብኝም ሊል ይችላል? አይችልም። የማይወደውን እየሰራ የለብኝም ሊል ይችላል? የማይወደውን የማይፈልገውን የሚጠላውን ነገር በግድ እየሰራ እና እንዲህ ነው የሚያደርገው ማለት ነው። ስለዚህ የለም ካልነው እሱ ይደበቃል እና በጭራሽ እንዲህ ልንል አይገባም። እንደውም ራስን ነው እያለን የምናገልጠው አንተ በመድኃኒዓለም ስም እያለን ልንቀጠቅጠው ይገባል ማለት ነው። ለምሳሌ ሰይጣን ውስጥ ሆኖ ያሰድባል አይደል? ቅዱሳንን ያሰድባል። እኔ ነኝ የምሳደበው ብሎ አንድ ሰው ራሱን ካሳመነ አጋንንቱ ይደበቃል። ውስጥ ያለ ክፉ መንፈስ ነው ይሄ ያንተ ስድብ ነው እንጂ የኔ አይደለም ብሎ አንድ ሰው አጋንንቱ መገሰጽ አለበት። ከህይወቱ እንዲወጣም መታገል አለበት። ልክ እንደ አባ ቢንያሚን ጋር እንደሄደው አንድ መነኩሴ ማለት ነው። ምንድነው ልጅ ልጠይቀኝ ትመጣለህ፣ ግን የሆነ በውስጥ ሐሳብ ይመላለሳል አሉት። አዎ በውስጤ እግዚአብሔርን ስደበው እግዚአብሔር የለም ይለኛል አለ። ይሄ ያንተ አይደለም የአጋንንት ነው ገስጸው አሉት። ጸሎት አድርግና ገስጸው በመድኃኒዓለም ስም ያንተ ነው ከኔ ራቅ፣ ይሄ ሐሳብ በአንተ ላይ ይቅር፣ ከህይወቴ ውጣ እያል ገስጸው አሉት። ማድረግ ጀመረ መነኩሴው። እንደተባለው አቆመ። ለምን? ከሰይጣን እንደሆነ አምኗል ልጁ። ገባሽ? ባያምን ኖሮ እኔ ነኝ የተሳደብኩ ብሎ ቢቀጥል ኖሮ ይጠፋል? አይጠፋም። አይሸርም? ሽፋን መስጠት ነው ይባላል። አሁን እኔ ነኝ ቢል ኖሮ አይ ይሄ ሰይጣን አይደለም ብሎ እኔ ነኝ ብሎ ችክ ቢል ኖሮ ሰይጣኑ ተደብቋል። አዎ አንተ ነህ እያለ አሁንም ያወራለታል። አይሽ በዚህ ነው። ለዛ ሊደበቅ ሲል ነው አንቺ ነሽ የሚልሽ። ስለዚህ እንደዚህ አይነት ነገር ሲያስብልሽ አንቺ ምንድን ማለት አለብሽ? አንደኛ እወቂው፣ ክፉ ነገር ሁሉ ከማን ነው? ከአጋንንት ነው። ክፉ ነገር ሁሉ ከማን ነው? ከአጋንንት ነው። የክፋት ምንጭ እሱ ስለሆነ ስለዚህ እንዲጋለጥ ጥረት ማድረግ ነው ያለብሽ እንጂ መደበቅ የለብሽም ለማለት ነው። እሺ ወንድሜ፣ እሺ አመሰግናለሁ በጣም እግዚአብሔር ይስጥልኝ። መዝሙረ ዳዊት ደግሞ በአንተ ምክር መሰረት ጀምሬ በጣም ትልቅ ለውጥ እያየሁበት ነው እና ስለምታስተምረው ትምህርት እግዚአብሔር አምላክ እድሜ ጤና ይስጥክ። በጣም ነው የማመሰግነው። በጣም መዝሙረ ዳዊት እኔ በአንተ ነው ያወቅኩትኝ። አላውቀውም ነበረ መዝሙረ ዳዊትን አለኝ። አንድ አመት ሙሉ ጸሎት መጽሐፉ ቁጭ ብሎ ነበረ። እድሜ ላንተ ያንተን ትምህርት ከዩቲዩብ ላይ እየሰማሁ እሱን እየጸለይኩኝ በቃ ቢከፋኝም ምንም ቢለኝም እግዚአብሔር ይመስገን በሱ እየተጽናናሁ ነው እና በጣም ነው የማመሰግነው። ዛሬ ገና ነው ገብቼ የጠየቅኩትኝ። በጣም ነው የማመሰግናችሁ። ሁላችሁንም በጸሎታችሁ አስቡኝ። ወለተ ማርያም ብላችሁ። አሜን አሜን። በርቺ ታለምዬ፣ እግዚአብሔር ፍጻሜሽን ያሳምርልሽ። እመኑኝ፣ ደጋግሜ ነው የምነግራችሁ ወንድሞች፣ መዝሙረ ዳዊትን የሚጸልይ ሰው አይወድቅም። የፈለገ ቢሆን አይወድቅም። በቋሚነት የየዕለቱን የሚጸልይ ሰው ደግሜ ደጋግሜ ነው የምነግራችሁ አይወድቅም። ያ ሰው መዝሙረ ዳዊትን የየዕለቱን ጠብቆ የሚጸልይ ሰው እና እናንተም ሁላችሁም በርቱ። ማይጸልይ ሰው እንዳይኖር ለማለት ነው።
በርቺ እህቴ ዓለምዬ፣ ጥሩ ይዘሻል። በጸሎቱ አሁን ተጠመቂ። በጸለሽበት የጸሎቱ ምን ጊዜ ግን አልገባኝም ወንድሜ። አንድ ላይ ቀኑ ሙሉ የጸለይኩበትን እችላለሁ አይደለ? መዝሙረ አ ዳዊት ላይ ብቻ ነው ወይስ? እኔ አሁን 5 ትችያለሽ። ሊትር አለኝ እና ማታ ላይም ኦኬ ትጠመቂበታለሽ። በሃይላንድም ማታ አዘጋጅተሽ አንድ ሊትር አዘጋጅተሽ አሁን ለምሳሌ 1 ሊትር የምትጠጪው 1 ሊትር የምትጠመቂው ታዘጋጃለሽ። ከፊት ለፊት ጸሎት ስትጸልይ ምን ጊዜም እሺ ከዛ ልክ የጨረሽበትን የጸሎት ውሃ የለም 3 ጊዜ ልክ መዝሙረ ዳዊት ሲያልቅ አቡነ ዘበሰማያት እና በዳዊት አምላክ በአብ በወልድ በመንፈስ ቅዱስ ስም የተባረከ ይሁን ለአጋንንት እሳት ይሁንበት ብለሽ 3 ጊዜ እፍ ትይበታለሽ። አንደኛውን ትጠመቂበታለሽ፣ አንደኛውን ትጠጪዋለሽ ማለት ነው። እንዲህ ነው የምታደርጉት። ይከብዳል? አይከብድም አይደል? የጸሎት ቦታ ላይ አስቀምጣችሁ ማለት ነው። እና እመኑኝት ወንድሞች መዝሙረ ዳዊት ጸልዩ። በጣም የሚያረጋጋ ጸሎት፣ በጣም ትሁት የሚያደርግ ጸሎት፣ በጣም ስለ ኃጢአታችን እንድናለቅስ የሚያደርገን ጸሎት፣ የአምላክን ኃያልነት የሚነግረን ጸሎት፣ እግዚአብሔር ኃያል እንደሆነ በብዛት ደግሞ የእግዚአብሔር ስም የተጻፈበት ጸሎት ነው። ምን ካላችሁ መዝሙረ ዳዊት። አጋንንትን የሚያሳድድ ጸሎት ማን እንደ መዝሙረ ዳዊት። እና በደንብ ጸልዩ፣ በደንብ በርትታችሁ። ነገ አቤቱ ዳዊትን ገርነቱን ሁሉ አስብ ከሚለው ጀምሩና ከ131 እስከ 150 ጨርሱ። እና በተረፈ በርቱ። እግዚአብሔር ፍጻሜያችሁን ያሳምርላችሁ። መድኃኔዓለም ጀማሪ ሳይሆን ፈጻሚ አሜን ወንድሜ ያድርጋችሁ። አሜን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እህቶቼ ጊዜያችሁን ከተሻማው በጣም ይቅርታ አድርጉልኝ። በጸሎት አስቡኝ። እግዚአብሔር ይስጥልኝ። እሺ አሜን አሜን። እሺ እህት ወንድሞች፣ የዛሬው መርሃ ግብር በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ያው እንግዲህ ሰኞ እንጀምራለን ማለት ነው። ዛሬ አርብ የመጨረሻችን ነው የዚህ ሳምንት መርሃ ግብር። እንደ እግዚአብሔር መልካም ፈቃድ ከእንግዲህ የሚኖረን ሰኞ ጥያቄና መልስ ነው። ከአድሚነቶችና ወንድሞች ከአድሚነቶች ጋር ግን ያው ነገ እና እሑድ ቀን አብራችሁ መቀጠል ትችላላችሁ ማለት ነው። በመደበኛ የጥያቄና መልስ ሰዓት ከኔ ጋር ግን ሰኞ ነው የምንገናኘው። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንዘጋጅ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የአማልክት አምላክ፣ የጌቶች ጌታ፣ የነገስታት ንጉሥ መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ መርሐ ግብራችንን በሰላም አስጀምረህ በሰላም ያስፈጸምከን ለዚህ ሰዓት የሚያደረስከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን መርሐ ግብራችንን በሰላም አስጀምረህ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ሰዓተ ሌሊቱን ባር ከቀደሰ ሰላም አሳደረ የነገ ሰው እንድትለን ቅዱሱ ገናናው ስምንም ለማመስገን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን
እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋን ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብር በሚገባ ተጠናቋል። ነገ ተወዳጇ እናታችን ቅድስት ድንግል ማርያም ወራዊ መታሰቢያ ክብረ በዓሏ ነው። እህት ወንድሞች፣ በቻልነው አቅም ቅዳሴ ማስቀደስ የምንችል ከሆነ ሰንበት እንደመሆኑ ሄደን ብናስቀድስ፣ የጌታን ስጋና ደም ብንቀበል በጣም መልካም። ማንችል ከሆነ ደግሞ እቤታችሁ ሆናችሁ ቅዳሴ ማርያም መጸለይ ይቻላል። እሺ፣ ምን መጸለይ? ቅዳሴ ማርያም በንባብ መልኩ መጸለይ እንችላለን። አርጋኖን፣ ሰኔ ጎልጎታ እንደነኛ አይነት የእሷን ምስጋናዎችን ማነው ድርሳነ ማርያም፣ እንዲህ አይነት ጸሎቶችን መልካ ማርያም እየጸለይን ልንማጸናት ይገባል ማለት ነው። በተረፈ ደህና ሁኑልኝ፣ በርቱ። እግዚአብሔር አምላክ ፍጻሜያችሁን ያሳምርላችሁ። እየጠነከራችሁ ሂዱ። እግዚአብሔር ከእናንተ ጋር ይሁን። እኔንም በጸሎት አስቡኝ። መልካም አዳር። የያዕቆብ ልጅ ይሁንላችሁ። ያሰማልን። እመቤቴ ትጠብቀን። በዚህ ባለጌታ